አውራ እንጂ ንጽጽር ነው ያስከው ጥያቄ ነው የምጠይቀው እያልክ እኮ ነው። አሁንም ጥያቄ ከጠየክ ደግሞ መጽሐፉ የኛ ነው፣ እኛ እናብራራ። ምንም እኮ ግልጽ ነው። በቃ ባይዞ የምትፈልገው ነገር ሳይገባኝ ቀርቶ አይደለም እዚህ የተቀመጥኩት እኔ። ጥያቄ ጠይቅ ተብሎ ከተፈቀደ እኛ ልንመልስ ነው። አታብራራ እኮ ነው ያላልኩም። አሁን ምንድነው ችግሩ? አልገባኝ። ምን አድርጌ ነው? እስኪ ንገረኝ። እኔ ሳወራ ሚውትን አታንሳ። ሚውትን እያነሳህ ነው በመሃል። ሶ አውርቼ ስጨርስ ያልተመቸ ነገር ታወራለህ። ጨረስኩ ስለ ቴንክ ዩ። በቃ እንደዛ ነው መሆን ያለበት። ኦኬ እንግዲህ ብራዘር ምን ብሎ ነው የጠየቀን? ሰው ለምንድን ነው የተፈጠረው ብሎ ጠየቀ። መጀመሪያ ሲገባ ለብዙ ምክንያት ነው የተፈጠረው የሚል መልስ መለስንለት። ይሄም መጽሐፍ ቅዱሳዊ አስተምህሮ ነው። ሰው ለአንድ ዓላማ ብቻ ነው የተፈጠረው፣ እሱም ይሄና ይሄ ነው የሚል የለም። ሰው ለብዙ ምክንያት ተፈጥሯል። ለምሳሌ እግዚአብሔርን ለማመስገን አንደኛ፣ እግዚአብሔር ጋር ህብረት ለማድረግ። እግዚአብሔር ሰውን የፈጠረው ከእርሱ ጋር የፍቅር ግንኙነት እንዲኖረው ነው። መጽሐፍ ቅዱስ በመጀመሪያው መጽሐፍ በኦሪት ዘፍጥረት ላይ ማለት ነው እግዚአብሔርን ከሰው ጋር በገነት አብሮ ይራመድና ይነጋገር እንደነበር ይነግረናል። ሰው ከእግዚአብሔር ጋር ግንኙነት ነበረው። የሰው ልጅ የእግዚአብሔር ወዳጅ ልጁና የክብሩም ተካፋይ ነው። በመልኩ በአርአያው ፈጠረው፣ በእግዚአብሔር መልክ ተፈጠረ ሚል ዘፍጥረት 1:27 አወጣንለት። መልክ ሲባል ደግሞ እኛ እንደ በፊቱ በመልኩ በቁመናው ምናምን ሳይሆን እንደ እግዚአብሔር በማሰብ ሌሎች ፍጥረታት ያልተሰጣቸውን በመውደድ በመፍጠር በመወሰን የራሱን ነፃ ፈቃድ ችሎታ ተሰጥቶት ተፈጠረ። አንዴ ስልኬ ሊዘጋ ነው። ሶሪ ቆይ አንዴ ፈተነ ከደረስኩበት ኦኬ ቻርጅ ልቀጥል ነኝ። ቆይ አይ ሰክቻለሁ። 30 ሰከንድ ምናምን አስቀድሞ ስለሚያሳየኝ በመልኩ ፈጠረው የራሱን ነፃ ፈቃድ ሰጥቶት ማለት ነው። ሰው በምድር ላይ የእግዚአብሔር እንደራሴ ወይም ተወካይ ሆኖ የእርሱን ባህሪ እንዲያንጸባርቅ ተፈጥሯል። ሰው ሲፈጠር አስቀድሞ ሌሎች ፍጥረታት ተፈጥሯል። እግዚአብሔር ምድርን በውስጡ ያሉትን ፍጥረታት ሁሉንም ከፈጠረ በኋላ እነዛን ፍጥረታት ለሰው ልጆች ግዛቸው ብሎ ሰጠው። ምድርን ሙሏት ግዟትም ብሎ ዘፍጥረት 1:28 ላይ አዞታል። ስለዚህ አንድም የተፈጠረበት ዓላማ ምንድነው? ሊገዛም ነው። የእግዚአብሔርን ክብር ለመግለጥ፣ እግዚአብሔርን ለማመስገን እነዚህ ነገሮች ሰጠ ነው። ከዛ ኦኬ ዘፍጥረት 1:28 ላይ ትዕዛዝ ነው እንጂ እንትን ሊሆን አይችልም፣ ማስረጃ ሊሆን አይችልም ማለት። እኛ መጽሐፍ ቅዱሱ ላይ ያለውን አስተምህሮ ይዘን እንዲህ እናደርጋለን እንላለን እንጂ እንዲህ ካልታዘዘ እንዲህ አናደርግም ብለን አናምንም። እሱ ግን እስልምናው ላይ ለምሳሌ ብሎ ጀምሮ ነበረ። ኦኬ እኔ ስለ እስልምናው አላወራም፣ እኛ ያለንን አመለካከት ግን አወራው። እግዚአብሔር ሰውን ለክብርና ለምስጋና ነው የፈጠረው። ሰው የተፈጠረው የእግዚአብሔርን ድንቅ ስራ እያየ እንዲያደንቅና ስሙን እንዲቀድስ እንዲያመሰግነው ነው ብዬ እኔ አምናለሁ። ለምን አሁን ያወጣ ነው ኢሳይያስ ላይ ያለውን ክፍል ይህንን ይናገራል። ኢሳይያስ 43:7 ላይ ለክብሬ የፈጠርኩት ይላል። ለክብሩ የሱን ክብር እያየ እንዲያመሰግን እንዲያደንቅ ለክብሬ የፈጠርኩት ብሎ የሰው ልጅን ራሱ ክርስቶስ ሲናገር ተመልክተናል። እሺ አሁን ይሄንን እዚሁ ጋር እንጨርስ። ይሄንና ወደ ሌላ ሳትሄድ አይሻልም? ጨርስ። አዎ ይሄንን ጥቅስ ጨርስ። 2 ደቂቃ ሰጠኛል። 2 ደቂቃ ሰጠኛል። ኧረ እኔ ቤት አይደል እንዴ? ግን አንደኛ ከጠየቅኩት ጋር ይገናኛል። ያመጣው ዲቤት ነው ወይ? ጥያቄ ልጠይቅ ብለን የገባኸው ዲቤት ይሁን ወይስ ትባል? አይ ዲቤት ረኔ ዲቤት አይደለም። እኔ ጥያቄ ብቻ ነው አሁን ያመጣው። አድርግና መልሱን ልመልስ። ሌላ ወሬ እኮ ነው የምታወራው። ሚታርጌማ ጠበኩ ሌላ ወሬ ነው የምታወራው። አይገናኝም። ኢሳይያስ ላይ አወጣህ እኮ ምን ሌላ ወሬ ያወራ? በጥቅስ ነው የሚያወራው። ይኸው በመረጃ እያወራ እኮ ነው። ዘፍጥረት እያለ ኢሳይያስ አውጥቶስ የሚያወራው እሱ ስለ ዘፍጥረት ነው። እኔ አሁን ጥያቄ አመጣ ብራዘር የተለያየ ዓላማዎችን ጠቀስኩት። ምን ታለ ኢሳይያስ ላይ ሌላ ዓላማ ነው የጠቀስኩት። ከምን እናምጣለን? ከቁርአን እያስወራችሁኝ እኮ አይደለም። በቃ መጣችሁ ተቀበልኩት እኮ ጥቅሱን በቃ ተቀበልኩኝና እዚህ ጋር ምን ይላል? እዚህ ጋር ምን ይላል? እዚህ ጋር ለክብሬ የፈጠርኩትን ይላል። እዚህ ጋር ለክብሬ የፈጠርኩትን ሲል ማለት ነው እያወራ ያለው ስለ እስራኤል ነው በአጠቃላይ ስለ ሰው ልጅ ስለ አዳም ልጆች ነው እያወራ ያለው። ጥያቄ ነው ለእንትን ነው አላልኩም። ጥያቄ ነው የጠየኳችሁ። ሁለተኛ ጥያቄ ነው ያመጣልኝ መልስ ነው። መልሱ ላይ ነው ጥያቄ ያቀረብኩት። ያመጣልኝ መልስ ግልጽ አልሆነልኝ። እዚህ ጋር ስለ እስራኤል ሕዝብ ነው እያወራ ያለው።
የእስራኤልን ህዝብ ስለማደራጀቱ ክብሩና ሉዓላዊነቱን ስለማሳየቱና ከሰሜንም ከደቡብም ተበትነው የነበሩት እንደሚሰበስባቸው ነው እየተናገረ ያለው። ስለ እስራኤል ህዝብ ነው እየተናገረ ያለው ለክብር የፈጠርኩት እያለ ያለው ነው ወይስ ስለ ሰው ልጅ ነው? እስኪ ያስረዳ። ስለዚህ አሁን ጥያቄው ምን ሆነ? የተጻፈው ስለማን ነው? ኢሳይያስ 43:7 ላይ ያለው ስለማን ነው ብለህ ነው ማለት ነው ጥያቄ እየጠየቀን ያለው። አሁን ደግሞ ጎበዝ ሽፍት ተደርጓል፣ ተገልብጧል ጥያቄው። አንተ እኮ ነው ያመጣው። ይሁን ሚውት ብቻ ይኸውልህ፣ ጥያቄ ከጠየቅክ በኋላ ሚውት ብቻ አድርገህ ስማ፣ ችግር የለውም። በኢሳይያስ 43 ላይ እግዚአብሔር እየተናገረ ያለው በባቢሎን ምርኮ ለነበሩት ለእስራኤል ልጆች ነው። ለክብሬ የፈጠርኩት ብሎ ግን የፈጠረው እስራኤልን ብቻ ስለሆነ ለክብሬ የፈጠርኩት ያለው እስራኤልን ብቻ ነው፣ ሌሎቹን አይመለከትም ልንል አንችልም። እስራኤልን እንደ ህዝብ መርጦ ከግብጽ እንደወጣቸውና ለዓለም ደግሞ የእርሱን ማንነት እንዲያሳዩ ምስክሮች አድርጎ ለይቶ እንዲያዛቸው የታወቀ ነው። ስለዚህ በታሪክ ደረጃ ጥቅሶ የተነገረው ለእስራኤል ህዝብ መሆኑ ግልጽ ነው፣ በእዛ ጋር ባለው በአውድ ደረጃ ማለት ነው። ግን ስለ ፍጥረታት እናስብ። ንግግሩ ለእስራኤል ቢሆን እግዚአብሔር እስራኤልን የፈጠረበት ዓላማ ሰው የተፈጠረበትን ትልቅ ዓላማ የሚያንጸባርቅ ነው አይደለ? ነው እኔ እየጠየከኝ ነው እንዳላቋረጥ። እስራኤል ተብለው የተለዩበት ዓላማ እስራኤል ለምሳሌ የተመረጡት አንድ ያልገባህ ነገር አለ የኔ ጥያቄ ላይ ይቅርታና እንድትረዳኛው ጥያቄን መረዳት የመልስ ግማሽ ነውና እኔ ያልኩ አሁን እዚህ ጋር እስራኤል ሲል እኮ ዜግነቱን እንኳን አይደለም ያልኩ። አሁን እዚህ ጋር ፈጠርኩ ሲል እስራኤልን እንደ ብሔር ማደራጀቱን ነው እየተናገረ ያለው ወይስ ስለ እጅ ስለ እግር? ስለ እስራኤላዊም ቢሆን ስለ አንድ እስራኤላዊ እጅ እግር ምናምን ስለ አካላቱ ፈጥሩ የፈጠርኩት ማለት እንዴት ማደራጀት ይሆናል? እንዴት ነው የምታስበው? ኧረ እኔ ነው መች ተረጎምኩኝ? ጥያቄ እኮ ነው። እኔ አልተረጎምኩም። እንደዛ ነው እንደዚህ ነው እኮ አላልኩም። ተረጋጋስ እኮ በምሳሌ ላስረዳ። ይኸውልህ አንድ አባት ለምሳሌ ማለት ነው ለአንድ ልጁ ጥያቄ መጨረስኩኝ። ኧረ ሰዓታት ያዝብን አንተም እንደ ጥያቄው አልያዝኩም እኮ ጨርስ። ስለዚህ አሁን እኔ ጥያቄ እንዲገባኝ እኮ ነው እዚህ ጋር አሁን ሲናገር የእስራኤልን ህዝብ እንደ ሀገር መፍጠሩና ማደራጀቱን ነው የሚያሳየው ወይስ እጅ እግር እንደዚህ የሰው ቦዲ ያለ አይደል ይሄ ነፍስ መንፈስ ስጋ ያንን ነገር መፍጠሩን ነው እየተናገረ ያለው? ስለ አንድ እስራኤላዊ ነፍስ መንፈስ ስጋ የተፈጠረው ለክብር ነው ብሎ እየተናገረ ነው ወይስ ሀገሪቱንና ህዝቡን እንደ ህዝብ ማደራጀቱንና ማዋቀሩን ነው እዚህ ጋር መፍጠር የሚለው ቃል የሚገልጸው? የትኛውን ነው? ጨረስክ? ጥያቄ ሚውት አድርግሽ። በዚሁ በምሳሌ አንድ አባት አንድ ልጁን ማለት ነው አንተን የፈጠርኩህ ስሜን እንድታስጠራ ነው ቢለው ሌሎች ልጆቹን የፈጠራቸው ለሌላ ዓላማ ነው ማለት ያስችለናል? እኔ ግን የጠየቁት እዚህ ጋር ስለ ሀገር መንግስት ያወራ ያለው ስለ ሰው የጠየቀኝ ገባኝ። አሁን ይመልስልኝ ማለት አንድ አባት አንድ ልጁን ማለት ነው አንተን የፈጠርኩ ስሜን እንድታስጠራ ነው ቢለው ልጆቹን የፈጠራቸው ወይም ሌሎቹን ማለት ነው ሌሎቹ ልጆች የፈጠራቸው ለሌላ ዓላማ ነው ማለት ያስችለናል? ሊጦረውም ሊሆን ይችላል ያኛውን ደግሞ የወለደው። እኔ ስለ ጦር መጦር ምናምን አላወራሁም። ስለ ሰው ነው ያወራኝ። ስለ ሰው አንደኛው ስላለው እንዲህ ሊሆን ይችላልማ እንዲህ ሲታመም እንዲያሳክመው እንዲንከባከበው ሊሆን ይችላል። በሊሆን ይችላል ደረጃማ ሎጂክ ውስጥ ገባ። ምሳሌው ላይ እናውራ ብራዘር፣ ሎጂካሊ እያወራኝ ባባት እናውራ ፕሊዝ። ምሳሌን ያቀረብኩልህ ችግር የለውም። እኔ ስለ ሰውየው ማውራት ፈልጌ አይደለም። ምሳሌን ያቀረብኩልህ አንድ አባት አንድ ልጁን አንተን የፈጠርኩ ስሜን እንድታስጠራ ነው ቢለው ሌሎቹ ልጆቹን ግን ለሌላ ዓላማ ነው የፈጠራቸው ማለት ነው አይደለ? የአንድ አባትየው ዓላማ ይለያያል። አላውቀውም እኮ ነው አባትየውን ፐርሰናሊ ለተለያየም ዓላማ ሊሆን ይችላል። ስለዚህ ግን ለሱ ደግሞ ቆይ አስማኛ ብራዘር፣ ለሱ ደግሞ ይሄንን ግን ሲነግረው ለሱ መንገር የፈለገው ምንድነው? የሱ የልጅነቱ ትልቁ ዓላማ የአባቱን ስም ማስከበር ማስጠራት መሆኑን ግን ለልጁ እየነገረው ነው አይደለ? አዎ ልክ ነህ። ለዛ እየነገረው ላለው ልጅ አዎ ኦኬ። ስለዚህ ሲጀመር አምላክ ወይም ፈጣሪ እኛን ሲፈጥረን ለክብሩ ፈጠረን ስንል ማለት ነው እሱ ክብር ጎድሎት አይደለም እሱ አምላክ ክብር ፈልጎ ምናምን ሳይሆን እሱ ራሱ እኮ ክብር ሰጪ ነው፣ አምላክ ነውና እግዚአብሔር ሰውን የፈጠረው የሱን ክብር ራሱ ጋር ያለውን የሱን ክብር ሚንስ ኃይሉን፣ ፍቅሩን፣ መልካምነቱን፣ ሰጪነቱን፣ ተንከባካቢነቱን
ያንን ለሰው ለማካፈል ያ ነገር ያ ክብር ደግሞ ሰው ላይ ሲሆን ያ የፈጣሪ ጋር የተባለው ያ ክብር ሰው ላይ ይገለጣል ማለት ነው። ሰው ላይ ይታያል። የሱን ክብር ሰው ላይ ሲያገኘው ገብቷል። የፈጠረው ፍጥረት ላይ ሲያገኘው ክብሩን እንዲያሳይ እንዲመሰክር ሆነ ማለት ነው። ባጭሩ አንድ ፀሐይ ማለት ነው ብርሃኗን ስትሰጥ ለክብሬ ነው ብትል ብርሃኗ ስለሚቀንስ ሳይሆን በዙሪያ ያሉ ነገሮች በሷ ብርሃን እንደሚያምሩና እንደሚታዩ ስለምትፈልግ ነው። ፀሐይ ብርሃን ብታወጣ ከዛ ያ ብርሃን ለክብሬ ነው ብትል እሷ ብርሃን ስለሌላት ምናምን ነው ልንል አንችልም። ግን ከሷ ብርሃን የተነሳ ሌሎቹ አብርተው አምሮባቸው እንደሚያዩ እግዚአብሔርም ሰውን የፈጠረው ሰው በእግዚአብሔር ክብር ውስጥ ሆኖ ማለት ነው ትልቅ ደረጃ ላይ ደርሶ እንዲያይ ነው። በእግዚአብሔር ክብር ውስጥ ከሱ በሰው በሆነ ሳይሆን በእግዚአብሔር ክብር ውስጥ እዛ ክፍል ላይ አሁን ቅድም ያነሳው ክፍል ላይ እኮ ቃል በቃል ተነጋገረና ቀጥተኛ እዚህ ጋር እየተናገረ ያለው ምንድነው ከሆነ እስራኤል እንደ ህዝብ መርጦ ከግብጽ እንዳወጣቸውና ለዓለም የእርሱን ማንነት እንዲያሳዩ ቅድም እንዳልኩ የእርሱን ክብር የእርሱን ማንነት እንዲያሳዩ ምስክሮች እንዲሆኑ መለየቱን ነው የሚገልጸው ክፍሉ። ለዛ ነው እንዲህ ታሪኩ እንዲያነበብክ ስትመጣ የተነገረው ለእስራኤል ህዝብ መሆኑ ግልጽ ነው አልኩ። ለሀገሪቱ ህዝቡ መደራጀቱን አይደል እንጂ ስለ ሰው አይደለም አይደል? ስለ ህዝብ መደራጀት ነው የሚያወራው። ኦኬ እሺ፣ የሁሉ ምሳሌዎቹን ለምንድን ነው መሰለ የፀሐዩንም የምኑንም የሰውየውንም የጠቀስኩልህ እኮ ለዛ በቃ ገባኝ እኮ። አሁን መጨረሻ የነገርከኝ ልንገርህና ከዛ ሚስ ሪፕሬዘንት ካረኩ ትነግረኛለህ የተረዳሁትን ነገር። አሁን አንተ ካልከኝ የተረዳሁት ምን እንደሆነ ታውቃለህ? እዚህ ጋር የተናገረው ለእስራኤል ህዝብ ነው። ምክንያቱም ሁሉም የእስራኤል ነገስታቶች የሚሆኑ ሌሎችም ሲቀመጡ በዙፋንም ላይ በምንም ሲቀመጡ በእግዚአብሔር ዙፋን ነበር የሚቀመጡትና የእግዚአብሔር በቃ አሁን አንድ አምባሳደር እንደሚኖረው አንድ ሀገር ልክ እንደዛ በምድርም የአምላክ መንግስት ምሳሌ እስራኤል ናት። ተወካይ በሚል ማለት ነው። እንደ ተወካይ ማለት ነው። በቃ ደግሞ ያንን ስለተወከሉ ደግሞ ክብሩን ያሳያሉ፣ ኃያልነቱን ያሳያሉ። መቅጣት የፈለገውን አካል እስራኤላውያን አድርጎ ይቀጣል። ያን ነው። ስለዚህ አሁን እዚህ ጋር ያለው ክፍል እየተናገረ ያለው ስለ እስራኤል ህዝብ ነው። አዎ በቃ ይሄንን ነው እኔም ልልህ የፈለኩት። በህዝብነት ደረጃ እኔ ደግሞ ልልህ የፈለኩት አምላክ ይኸውልህ እስራኤልን ሲያከብር ወይም ክብሩን እንዲገልጡ ሲያደርግ እሱ ክብር ጎድሎት አይደለም አይደለ? እሱ ክብር ጎድሎት ሳይሆን የክብሩ ተካፋዮች ሊያደርጋቸው ስለወደደ ነው እስራኤልን የመረጠው እንጂ የሱ ክብር የመጉደል ጉዳይ አይደለም። የሱን ክብር ተካፋዮች እንዲሆኑ እሱ ራሱ አምላክ ፈጣሪያቸው ነውና ስለወደደ ነው። ግን ትንሹ ክብሩን ለምን ገለጸ አይደለም ጥያቄ ይቀርና ትንሹ ቆይ አውዱ ላይ ይኸውልህ እስመ ለሰባቴ ፈጠርክዎሙ ወገበርክዎሙ ይላል በግዕዙ ማለት ነው። ኢሳይያስ አንድምታው ላይ እችኛዋን አሁን አንተ ያነሳትን ቦታ ኢሳይያስ አንድምታው ላይ ከፈለክ አዙሬ ላሳይ ይችላል ማለት ነው። የኢሳይያስ የቤተ ክርስቲያናችን ትንቢተ ኢሳይያስ መጽሐፍ አንድምታው ላይ በደንብ አድርገ ከሱ ወንድማችን ያብራራውን እኔ ደግሞ በሰፊው እዚህ ላይ እሱ ያብራራውን ደግሞ ሳሳይህ ታየውና አሁን አንተ ለእስራኤል ህዝብ ነው ለህዝብ ብቻ ነው የፈጠራቸው እዚህ ጋር አምላክ የፈጠረበት ቅድም አንተ ያልከውን ዓላማ ይዞልህ መጥቷል ማለት ነው። በቀጥታ ያላችሁ እህት ወንድሞቻችን በደንብ አድርጋችሁ እዩ። ይሄ ቤተክርስቲያናችን አንድምታ መጽሐፍ ነው። ቁጥር 7 ላይ አድምጠኝ ለንፋስ እንደመናገር ማህም ሆኖ ነው ግዕዘኛው ሚውታርግና አድመጥ ሚውታርግና ያደርግልኛል። ግዕዘኛው እዚህ እኮ 98ቱም እኮ አይሰማም። በአማርኛ ነው የምናወራው። አማርኛውን አንብብልን። አማርኛውን ላነብልህ ነው። አድምጥ እንጂ ብራዘርስ አድምጥ። እስመ ለስባቴ ፈጠርክዎሙ ወገበርክዎሙ። ይሄ አንድምታው ከታች ምን ይላል? በአማርኛ ነው እንዲያውን ያነበብከው። አረ ብራዘርስ ተረጋጋኝ። አውቀህ ነው የምትረብሸው ወይስ አይደለም? ግዕዘኛው ምን ያረዝልኛል? አንተ መስማት ያማሃት አማርኛው ይይዝ። ስማ አረብኛ ታነብ የለ እንዴ? አረብኛ ታመማሃል ነው። አረብኛ ታነብ የለ አንተ? ቋንቋ መግባቢያ ነው። እንድንግባባ አይደል እንዴ? ምን ይገኝ ያው አረብኛ ግዕዝ ቋንቋ አይደለም? መግባቢያ ነው። ግዕዝ ቋንቋ ቋንቋ ነው። ኢትዮጵያዊ ቋንቋ ነው። ግን እኔ አልችልም ስለማልችል ግዕዘኛ ቢያነብልኝ አይገባም። አረብኛ ምን ይችላል አይደለም? በቃ በአማርኛ ይተረጎማል አለ አንዴ እዚሁ ጋር እሱ ሊተረጉመው ከሆነ እሱን እዛው ጋር ካለ ስማት ቸኩል ኒውታርግ ብራዘር ቸኩለው። አሁን ደግሞ ያው ትርጓሜውን ገብተህ ሰርች አድርጊት በዚህ ግርግር ማለት የምን ትርጓሜ? ቀጥሉ መምህር
ሚውት አርጋው ፐርሰናል የሆነ ወሬ አታውራ እስኪ እንደ ትልቅ ሰው ሚውት አርጋውን እሺ በቃ ሚውት አርጋው ያውሩ አንተ ኮኛ ስንት መረጃ መጣን ልጃ አረ ብራዘርስ በእውነት በጣም ይደብራል እንዴው ትሻላለህ አንተ ትላንትና እንዳለ እኮ እየወጡ ነው የሄዱት ሙስሊሞች ወንድሞች ትንሽ ትሻላለህ ግን ሚውት አርግና አድምጥ ብራዘርስ ልማር ነው አይደል ያልከው ላውቅ ነው መጣን ያካችን እንገባለን ባይዘ መምህር ቶሎ መልሱለት እኩል ከኛ ጋር ትከሻ ለትከሻ አትለካካ ከዛ ይዘህ ሄደ እኛ ከተሳሳትን ሄደ እዛ ፖለቲካ ስራበት ይኸውላችሁ ከላይ ግዙን አነበብኩኝ ከታች ደግሞ አንድምታው ነው ባይዘው ኢሳይያስ አንድምታው ነው ይሄ ይሄው ማሳየት ይችላልው ምናልባት በኋላ ላይ ይሄው ትንቢተ ኢሳይያስ አንድምታ ማየት ይቻላል በሊቃውንት ጉባኤ ተመርምሮ የታተመ አሳታሚ ትንሣኤ ዘጉባኤ ማለት አዲስ አበባ ይላል ይሄው ገጠልና የወንድማችን እንድንጋ እንመጣለን ማለት ነውና ወደሱ ስንመጣ ይኸውና እስመ ለስብሐት የፈጠርኮሙ ወገበርኮሙ ይላል ሊያመሰግኑኝ ይላል ሊያመሰግኑኝ አንድም ጌትነቴን ሊናገሩ በነፍስ በስጋ ፈጥሬያቸዋለሁና በነፍስ ማን እስራኤል በነፍስ በስጋ ፈጥሬያቸዋለሁና አምላክነቴን አውቃችሁ እመኑብኝ ሲል ነው ግዕዙን ልለፍና ለወንድማችን ፈጣሪ የሚሆን እግዚአብሔር ምን የሚሆን ፈጣሪ የሚሆን እግዚአብሔር እኔም ምስክራችሁ ነኝ ማለት ዝናም ለዘር ጠል ለመከር እሰጣችኋለሁ የመረጥኩት ወዳጄ ዘሩባቤልም ምስክር ነው ፈጣሪ እንቀጥል ይብቃል ትንሹ እሰማለሁ ወንድሞቼ ሰላም ድምጽ ይሰማል መምህር እንዴት ናችሁ ሚውት አድርግ አንዴ ወንድሜ ሚውት አድርግ ቆይ አንዴ እሺ ጓ የሚለውን አካውንት አስገቡት መምህር ጓ የሚለውን አስገቡት ገብቷል ችግር የለውም እሺ እና ትንሹ ቀጥል አሁን አንብቤለታለሁ ምን ተረዳ ከዚህ ጃ አንድምታው ላይ ያምጣቻለሁ አሁን ካነበቡልኝ የተረዳሁት እስራኤልን እግዚአብሔር እንደ ክብር እንዲሰጡት እንደፈጠራቸው ነው ግን አሁን ኢትዮጵያ አይደል ለሰው ፈጠራቸው ግና እስራኤሎችን ሊያመሰግኑኝ እስራኤሎች አንድም ጌትነቴን ሊናገሩ በስጋ በነፍስ ፈጥሬያቸዋለሁ እስራኤሎችን ነው እሱ ጋር የሚለው እርሶም አሉኝ ስለ እስራኤል እንደዚህ ይላል አሉ ሰው አይደሉም እንደ እስራኤል ናቸው ግን ኢትዮጵያዊ አይደሉም ለምሳሌ ይሄ እኔና አይወክልም እርሶ ብራዘርስ ኢትዮጵያዊ ቻይናዊ አይደለም ይወላው እስራኤላዊ ምናምን ፓኪስታናዊ የሚል ጥያቄ አይደለም እኔ ሰው አይደለም ወይ አንተ ሰው አይደለም እርሶ ምን አሉኝ እርሶ ምን አሉኝ ጠማማ መልስ ለምንድን ነው የምትመልሰው እንዴ እርሶ እኮ ነው ያሉኝ ለእስራኤላውያን ሰው አይደሉም ወይ ስልህ አድምጠኝ ሰው አይደሉም ወይ ስልህ ኢትዮጵያውያን አይደሉም አልከኝ ሰውነት ነው እየጠየኩ ያለሁት ብራዘርስ በነፍስ በስጋ ይላል እዚህ ጋር አድምጠኝ ጠየቁኝ እኮ አድምጠኝ ይሉኛል አድምጠኝ በነፍስ በስጋ እኛ እስራኤል ዘነብስ ነን እስራኤል ዘነብስ የሚባል አለ በኢሳይያስ ጊዜ እኛ እያልኩ እኮ ነው እስራኤል ዘስጋ የተባሉበት አድምጠኝ በኢሳይያስ ጊዜ አለ እንዴ እንደዛ እስራኤል ዘነብስ የሚባል እኮ የለም አድምጠኝ አትንተባተብ አረኔል መንተባተብ አይደለም ጃ ባጠቃላይ የእግዚአብሔር ሕዝቦች ራሱ እስራኤል ተብሎ ተጠቅሷል በመጽሐፍ ቅዱስ ስለዚህ እንትኑ ይኸውልህ አሁን ያመጣው እንትን ሩቅ ነው የሚሆነው አሁን ለማብራራት ራሱ ምክንያቱም ስለ እስራኤል ስለ ሀገሪቷ ያልሆነ ስለ እስራኤል የተወራ ነገር ደግሞ ልሰጥ እችላለሁ እኔ ዋናው ለመረዳት እኮ ነው አሁን ስለዚህ ሆነ ታውቃለህ እስራኤል ተብሎ ሲገለጽ ይቅርታ ቆይ አንዴ ይቅርታ ምን እንደሆነ ታውቃለህ አሁን እንደዚህ ስንወያይ ከፉክክር መንፈስ እኔ አዋቂ ነኝ ከሚል መንፈስ ወጥተን ከመሸናነፍ መንፈስ ወጥተን መረዳዳት ሐሳቡ ላይ አወራ እሱን ቶ ጃ አይ ውይይቱ መስማቱ እንዳልፈልግ ማሳቡ ደቂቃ እንግደል አይነት ይዘት አይኑረው እኔ አሁን ተረጋግቼ ነው እያወራሁ ያለው እሱን ቶ እሺ ኮኔ እኔ ማልተጨቃጨቅኩም ሰዓታት እንደልብን ቀጥል ሌላ ሰው ካለ እንደልብ
ፖይንቱ ላይ እንደምታወራ ከሆነ ችግር የለውም። ፖይንቱን እሰማሃለሁ። ፖይንቱ ጋር ነው አካሄዱ እንዲህ ብንሄድ እንዲህ ብንል ምናምን ስለሚገባኝ ማለት ነው እንድታወራ አልፈልግም። እንዴ ነው ፖይንቱ ጋር ያሳያችሁኝ ፖይንት ጋር አንድምታውንም ከፍታችሁ ስታሳዩ ለእስራኤል ሕዝብ እንደተነገረ ነው ያን ነገራችሁ። ለእስራኤል ሕዝብ ሳይሆን ለምሳሌ እስራኤልን የሚጠብቃቸው ሲባል እስራኤላውያንን ብቻ አይደለም። በመጽሐፍ ቅዱስ አንድምታ አለ። ይሄ ፍቺው ነው አይደለ? ፍቺው እስራኤል ተብሎ ሕዝቤ እስራኤል ሲባሉ ይሄ የሀገሩን እስራኤል ምናምን ብቻ አይደለም፣ ሕዝቦቹን ጭምር ነው። ለምሳሌ ኢሳይያስ 43:21 ላይ ለኔ ያበጀሁት ሕዝብ ምስጋናዬን ይናገራል ይላል። እዚህ ጋር እስራኤል ምናምን የሚል የለም፣ ስለ እስራኤል አይደለም። ለኔ ያበጀሁት ሕዝብ ምስጋናዬን ይናገራል ይላል። ስለዚህ እሳቸው እኮ ናቸው ለእስራኤል ትንሹ በመጣው አንተ በጠቀስከው አውድ ላይ ኢሳይያስ ላይ አሁን ተጠቀስኩልህ ብራዘር። ኢሳይያስ መጽሐፍ ላይ ነው እንጂ ሌላ ምዕራፍ ነው የጠቀስኩልህ። ለምሳሌ አንደኛ ጴጥሮስ ምዕራፍ 2 ላይ አንዱን እንጨርስ። መጀመሪያ ያመጣኸውን አንዱን ጥቅስ እንጨርስ። ኧረ እባክህ ወደ ሌላ በተለያየ ቦታ ላይ በመጽሐፍ ቅዱስ ክፍል ላይ በተለያየ ቦታ ላይ ሕዝቤ እስራኤል ተብሎ ራሱ የተጠቀሱት እስራኤላውያንን ብቻ አይደለም ብዬ ነው። አንዱን ጨርስና አንዱ ጋር በተለያየ ቦታ ብዬ የተለያየ ቦታ ላይ ላሳየ ማስረጃ ሳመጣ አንዱ ቦታ ላይ ትለኛለህ። ሌላ ጥያቄ ካለ ቀጥል። ሶስተኛ ጥያቄ ካለ ሌላ ጥያቄ ካለ ሳይሆን እኔ ጥያቄ አለኝ እንጂ ለሱ መጨረስኩኝ። ይሄንን አባ እኔ ጥያቄ አለኝ። በቃ ከተመለሰልህ ቆይ መምህር አንዴ ቀጥል። አልጨረስኩም። ይሄንን አሁን እርሳቸው ያሳዩኝ ጋር ምን አሉኝ? ለእስራኤል ነው አሉኝ። እና ግን ለእስራኤል ሲባል በነፍስም በስጋ ስለሚል የነፍስ እስራኤሎች እኛ ነን። አንድምታው የሚያሳየው የነፍስ እስራኤል እኛ ነን አሉ። በኢሳይያስ ዘመን የነፍስ እስራኤል የሚባላል እንዲያባ ብራዘርስ እያዳመጥከኝ ነው? እስራኤላውያን ሰው አይደሉም ወይ? ፈጠርኳቸው ነው የሚለው አይደል? እኔ ነፍስ እስራኤል የሚባላል ወይ? አንተ የጠየቅከው ነው። የነፍስ እስራኤል የሚባላል ወይ? አድምጠኝ። ምንድን ነው የጠየቁት? እስራኤላውያንን ሲፈጥራቸው አድምጠኝ። እስራኤላውያንን ሲፈጥራቸው ነፍስና ስጋ የላቸውም? ሰው አይደሉም? እዚህ ጋር መልስልኝ። ምንድን ነው የጠየቁት? አሁን እኔ የምጠይቅን መልስልኝ። እስራኤላውያንን እስራኤል ዘስጋን ሲፈጥራቸው አድምጠኝ። እስራኤል ዘስጋ የተባሉበትን ምክንያት ታውቃለህ? መጀመሪያ እየጠየቁኝ እኮ ነው። እኔ እኮ ለማወቅ እኮ ነው እየጠየቅኩት ያለው። ለማወቅ ከሆነ ሚውት አድርግና አድምጥ። አዎ፣ ግን እኔ አንደኛ ያልጠየቅኩት እኛ የምናብራራልህን እኛ የምንነግርህን መልሰህ ራስህ አታብራራ። እኔ ራስህ እዛው ጥያቄ አሁን ምንም አላብራራሁም። ጥያቄ ብቻ ነው እየጠየቅኩ ያለው። ሚውት አድርግና ቀጥል። ትንሹ ወደ ጥያቄያችሁ ቀጥሉ። ትንሹ አለ ቀጥል። ያንተን ጥያቄ ቀጥል። ፌር እንዲሆን እሱም ይጠይቅ። ወጣ ሰላም ብያለሁ። እንዴት አላችሁ? ወጣ ይሄ ነው በቃ። ይሰማል ድምጼ? ወጣ። ሰላም እናንተ ይሁን። ወጣ እና ተመለስ። ድምጼ ይሰማል ወይስ? ይሰማል። ማን እንበል? ጎዋ የሚለው ነው። ሰላም ብያለሁ። አዎ፣ እንዴት አላችሁ? ጸጋው አይጓደል። ሰላም ይመስገን። ያው አንድ ጥያቄ ላይ ጀስት ሙስሊሞች ሮቴት ማድረግ ነው እንጂ መምህር ወረደ አንድ ጥያቄ ቀርቧል። ወጥቷል። ይኸው 116 ሰው ተመልሷል። እንዲገባ ላኩለት። አሁንም መምህር መልሱ ተመልሶለታል። ካልተመለሰለትም ያዘውና አሁን ይመልስ። እሱ ታች ካለ ሜቢ እንዲገባ ላክለት። ይምጣና ለምንጠይቀው ጥያቄ ደግሞ ይመልስ። አጠቃላይ ግን በሚሰማው ሰው በመዝሙር 150 ቁጥር 6 ላይ ገብታችሁ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ተብለን ታዘናል። ለምስጋና ለመፈጠራችን ይሄም አንድ እንትን ነው። እናንተ ግን ከጨለማ ወደሚደንቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ ንጉሥ፣ ካህናት፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁ ይለናል። የእሱን ቸርነት የእሱን በጎነት ልንናገር ልንመሰክር እየተጠራነን። እዚህ ጋር ስለ እስራኤል እያወራ አይደለም። የሆነ ቦታ ላይ እስራኤል ሕዝቦቼ ብሎ ሕዝቡን እስራኤል ብሎ ጠራ ማለት መጽሐፍ ቅዱስ ለሁሉም ላይ እንደዛ ይላል ማለት አይደለም ለማለት ነበር ቅድም። ግን እንዲንጠቅልለውና አሁን ወደ ጥያቄያችን ደግሞ እንሂድ። እኛ እንጠይቅ አይሻልም? ሌላም ሰው የሚያወራ ቢሆን ቅድም ወንድሞችን እንቀበልና
እስልምና ላይ ያላችሁ ወንድሞች ፕሊስ ባካችሁ አንዱ ጥያቄ ውስጥ እዛው እየተሽሎከለካችሁ እዛችሁ ጥያቄ ውስጥ እኔ አሁን ለሁለታችሁ ድል ሰጥቻለሁ። በጣም ነው ትንሹ በጣም ነው ማመሰግነው። በጣም እዚህ ያላችሁ ኦርቶዶክሳውያን ልታመሰግኑት ይገባል። የጠየቀው ጥያቄ ስፔሲፊክ አድርጎ መጀመሪያ ስፔሲፊክ አድርጎ ሰው ለምን ተፈጠረ የሚለውን እግዚአብሔር የሰው ልጅ ለምን ተፈጠረ ለሚለው ዝም ብሎ ሲናገር መልስ ሲሰጠው አይ በመረጃ አውራኝ አለ። ዘፍጥረት 1:28 ላይ ሲያመጣለት አነቀው ቀቀለው እና ምን ይሁን መምታታት ጀመረ እዛ ውስጥ ማለት ዘፍጥረት ማስረጃዎቹን ራሱ ባይዞ እሱ መርጦልን ነው። እኛ እንደምናምነው አይደለም ባይዞ ያወጣንለት እሱ መርጦ ማስረጃ እንኳን ይሄን ስንለው ምን ይሁንልህ እያልን ነው። አይ ይሄማ እንዲህ ነው ሲል እሺ ምን ይሁንልህ እያልነው ነው። እንደዛም ሆኖ እሺ ለምስጋና ለመፈጠሩ ብቻ ማስረጃ እኔ ለምስጋና ነው የፈጠርኳቸው ሚል ማስረጃ አለኝ። እንደዛማ ሚል ከሆነ ባይዞ ቅድም እኮ ልጀምር ብዬ ንጽጽር እንዳይሆን ምናምን ብሎ የፈጠና ቀዘቀዘው እንጂ እናንተ ስለምንድን ነው የተፈጠራችሁት ብዬ ብጠይቅ በጣም በሚያስቅ ሁኔታ ለመገዛት ነው። ከማን ጋር? ከጋኔል ጋር ቃል በቃል ከነ ማስረጃ እወጣለሁ። ከጋኔል ጋር አንድ ሰውም ለመገዛት ነው የተፈጠራችሁት። ማስረጃ አለኝ። የሚገባ ካለ ገብቶ የሚሞግተኝ ካለ የሚሞግተኝ እንዳይነሳ ስለሚፈልጉ እዚህ ላይ ተሽከረከሩ እናንሰው ገብቶ የሚመልስ ካለ ግቡ። ሙስሊሞች ወንድሞች ካላችሁ ግቡ፣ መግባት ትችላላችሁ እስልምና ላይ ወንድሞች። ኦኬ ከዛ በፊት ያው ገብቶ መውጣት ነው ወዲያው አየር ላይ መውጣት። እሺ ሱራ 51:56 ጓ ወንድማችን ታውሩ ሜቢ ኔም ሎርድ ስለሆነ ከይቅርታ ጋር መምህር ሱራ 51:56 ላይ ሰውንና ጋኔንን ሊገዙኝ እንጂ ለሌላ አልፈጠርኳቸውም ይላል። ለመገዛት ሊገዛህ ነው። በአንተ ነፃ ፈቃድ በምናምን ሳይሆን ለመገዛት ነው የተፈጠርከው። ምክንያቱም ሰውንና ጋኔንን ሊገዙኝ እንጂ ለሌላ አልፈጠርኳቸውም ይላል። እዚህ ላይ ማውራት የሚችል ካለ እዚህ ርዕስ ላይ ብታወሩ ደስ ይለኛል። አስቀድሞ ይህን ጥያቄ መልሶ ከዛ በኋላ የሚጠይቅ ሰው ቢገባ በሚል ነው። በጣም ሶሪ ከተጫንኩኝ ነበር። አንዴ ወርጄ እመጣለሁ እመለሳለሁ። ኦኬ ችግር የለውም። ወንድሞች አሉ እዚህ ሰላም ልበላቸውና እነሱ ጋርም መነጋገር የሚችሉ ካሉ አስገባለሁ። ጓ ይቅርታ በጣም ወንድሜ ሶሪ። ሰላም ነው ጓ? እግዚአብሔር ይመስገን። አይ ቲንክ ህዝበ እስራኤል እግዚአብሔር ሊገዙት ነው የተፈጠሩት የሚል አይነት ሐሳብ ነው ሲወራ የነበረው። በእስልምና በኩል ግን ገሃነም ሊገቡ ነው አብዛኞቹ። ለምሳሌ ሱራ 779 ላይ ለገሃነም ነው የተፈጠሩት ይላል። ሱራ 1971 ላይ ደግሞ ሁልሽም አንድም አትቀሪም ሁልሽም ገሃነም ትገቢያለሽ ይላል። ስለዚህ በክርስትና በኩል አዎ ጌታ እግዚአብሔር ሊገዙ ተፈጥረዋል። በእስልምና በኩል ግን ገሃነም ሊገቡ የተፈጠሩ ራሱ ገሃነም ሊገቡ ነው። ልዩነቱ እየገባ ሰው አለ እንቀበለው። ጓ እንቀበለው። ወንድም አለ አብዱ ሰላም ነው። አብዱ ሰላም ነው። አላህ እንዴት ናችሁ? ጸጋው ይጓደል ሰላም ነው። ወንድም ሰላም አይሰማው? ይሰማል። አላህ አልሐምዱሊላህ። አብዱ ሰላም ብለናል። ይሰማል አይደል? ይሰማል። እሺ ጥያቄ አለ በኢየሱስ ጌትነት አምላክነትና ወይስ በውይይቱ ላይ ሐሳብ ላይ ልትቀጥል ነው? ወንድማችን ጥሎ የወጣውን ልታስቀጥል ነው? አይ እሱን ሳይሆን የሰው ልጅ የተፈጠረው ምናምን የሚለውን ያወሩበት ስላለ ነው። እሱን ብቻ ነው። ኦኬ ምንድነው ያንተ ጥያቄ? ኦኬ ፌዝ መጥቷል። ጥያቄ ሳይሆን ቀጥል። ምንድነው ጥያቄ ሳይሆን? የሰው ልጅና ጋኔን የተፈጠረው ለማምለክ ነው ሊገዙኝ ነው አለ እና ምንድነው ችግሩ ለው ፈልጌ ነው። ቀጥሉ። እሺ አብራችሁ ጓ ችግሩ ምንድነው እያለ ነው። አብራችሁ ቀጥሉ። እሺ የሚሰማ ከሆነ አብዱ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። እሺ በክርስትና በኩል ሲወራ የነበረውን ሰምተሃል አይደለ? ለምን ተፈጠሩ እግዚአብሔር ሊገዙ የሚለውን ለዛ ሲወራ ሰምተሃል አልሰማሁም አይደል?
ዞሮ ዞሮ ክርስትናና ለሙስሊም ለየብቻቸው ማለትም ክርስትና ለብቻው ሲፈጠር ሌላ ሊያመልክ ሙስሊም ሲፈጠር ሌላ ሊያመልክ የሚል ነገር የለም። ያ እሱማ ጌታ እግዚአብሔር ነው ሁላችንም የፈጠረን። ግን በክርስትና በኩል ያለው የሰው ልጅ ነው። አሁን እኛ ምሳሌ አሁን ሰውየው ቅድም ተናግሮ ትንሹ የሚባለው ተናግሮ ያወረደው የሰው ልጅን ነው። የሰው ልጅና ጂን የተፈጠሩት ዓላማ ነው። ለምን ብሎ ሲሳለቅ ያወረደ ነበረው። ለምሳሌ ብዙዎች ለገሃነም ነው የተፈጠሩት። ብዙዎች ለገሃነም ሳይሆን እና ከለቅናል ጂን እና ሰው ልጅንምና ጂንንም አልፈጠርነውም እኔ እንዲያመልከኝ እንጂ የሚለውን ሱራ ነው ያመጣው። አይ ለገሃነም ተፈጥረዋል ብዙዎች ለገሃነም ከጋኔልም ከሰዎችም ለገሃነም። ሰምተኛል? መጀመሪያ ሰውየው ይነጋገሩበት ብሎ አብሮት ያወረደውን ሰምተሃል? ለገሃኔ ጂኒዎችና ሰዎችን አልፈጠርኳቸውም እኔ እንዲያመልኩኝ እንጂ ነው የሚለው። በሱ ላይ የሚያወራ ካለ ነው ያለው። ያ እሱ ላይ እናወራለን። ግን ሲፈጥራቸው ጂኒዎችንም እኮ እሱ ታዲያ ምንድነው እኔን አላህ ያለው ትክክል ነው እኮ። እሺ አንዴ ስማኝ፣ አትደረብኝ ሳውራ እኔ ሳውራ አትደረብ፣ በተራ እናውራ። አብዱ ሚውት አድርግ። እሺ እኔ ሳውራ ስማኝ፣ አንተ ስታወራም ደግሞ ዝም እየሰማው ስለሆነ ጋኔሎችንም ሰዎችንም ከጋኔልም ከሰዎችም ብዙዎችን የፈጠረው ለገሃነም ነው ይላል አላህ። ሰማኝ መሰለኝ ታርግልኝና አንቀጹን እኔ ድምጽ ወይስ ይቆራረጣል? ሚውት አድርግ። ፌዝ ሚውት አድርግ። ይሰማል? ሰላምታ እንኳን አይቀርም። ፌዝ ኦኬ። አብዱ ምን ሐሳቡ እንደሆነ ራሱ ሳያውቅ ነው የገባው። ምንም ሊረዳ እንትን አይደለም። አንደኛ ኔትወርኩ እንትን ቦታ ላይ አይደለም። ሐሳቡንም አላወቀውም። የውይይትና ሐሳብ የሚሰማ ከሆነ ድምጼ የኔ ሞግት አብዱ ሐሳቡም አልገባውም። ዝም ብሎ ድንገት ነው የገባው። ሰምቶ ነው የገባውና ምን እንደሆነ አልገባውም። ኦኬ ፌዝ ደህና ነሽ? ብትወያዩበት ጉዳይ ካለ ከጓ ጋር ሰጥሻለሁ። ፌዝ እንዴት ናችሁ? ፈቲያ እንዴት አለሽ? ፈቲያ እሺ፣ ጥያቄህን ፈቲያ ሰላም ነው? ኧረ ሰላምታ ይቀድማል። ሰላም ብያለሁ እኮ አልሰማችሁኝም? ኔትወርክ ትንሽ ጥሩ አይደለም እኔ ጋር በጣም። አንቺ አሁን ለመወያየት ጥያቄም ለመጠየቅ አንደኛው የኔትወርክ ችግር በጣም አንቺ ጋር አለ። እንዴት ይሻላል? ኤኒዌይስ ቀጥይ፣ ከጓ ጋር ቀጥይ። እሺ እስኪ ኔትወርክ ሁሉ እውነት እስከማውቀው ድረስ ውሸት እንደዚህ አይነት ነገር ላይ ጥያቄ ስለሚፈጠር አሁን እኔ የምጠይቅ ጥያቄ ምንድነው? ባጭሩ አንድ ምሁር የሙስሊም ምሁር ኃጢአት ነው፣ መጥፎ ነው፣ ውሸት አይደገፍም። ግን እስቲ ይሄን ክፍል እናንብበውና ሪያል ሙሉ የእግዚአብሔር ቃል ነው፣ የእግዚአብሔር እስትንፋስ አለበት ተብሎ ውሸት ነው የሚለው ያብረና ያለን በሱራ 6 ቁጥር 30 ላይ እንደዚህ ይላል፣ አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከነሱ በፊት ካሉ ሰዎች ጥያቄ ያለው ሰው ካለ መለስ እኔ ጨርስ። ኦኬ ጨርሽ። ስንት ጥያቄ ነው የጠየቅሽው? አይ ይምራን እንኳን ትንሽ እንትን ብሎኛል። ወደ ክርስቲያኖች ከመሄዳችን በፊት ስለ ሙራጃ ትንሽ ብትለንና ስለ ቂራአ አስሩም ቂራአ ፍላጎት ካላችሁ ቪዲዮ ሰራላችኋለሁ ብለህ ስንጠብቅ የለም እስካሁን እኔ አልደረሰኝም። በቃ ሀገራችን እኮ እንደዚህ ነው። ቆይ የሀገራችን ችግር አሁን ይሄ ነው። እኔ አሁን ቪዲዮውን ሰርቻለሁ፣ እሷ አላየችውም፣ ግን መታ እየከሰሰችን ነው። ሱብሃንአላህ። የሀገራችን ትልቁ ችግር ይሄ ነው። አሁን ገብተሽ አሁን ብታይ እንደውም አሁን ስንተኛ ላይ ደርሰናል? ዛሬ ራሱ ለቅቅ ያለው 3ኛውን 4ኛ የቂራት ልዩነቶች እያልኩ ዋሪሳት ነው። ወርካታ አንዴ ልጨርስ። ይሰማል? አንዴ እና እሺ ብቻ አላህ ያውቃል። ችግር የለውም። እንቀጥል። አሁን ወደ 3ኛው ነው ደርሰናል። የተቆራረጠማ ደርሶኛል ኡስታዝ።
እኮ ስለ ቂራት የቂራት ልዩነቶችን ነው እኮ እንሰራለን የተባለው። 10 ቂራት ልዩነት እንዴ ሙሉ የሆነ እንዴት አንድ ቀን አይበቃንም፣ 24 ሰዓት አይበቃም ሙሉ የሆነውን ለማቅረብ። ስለዚህ እንደዚህ የተቆራረጠ ነው ለ30 ቀን የምንሄደው ማለት ነው። ወደ እንትኑ እንመለስና አንድ ሰው በተቻለ መጠን ቁርአን ሐፊዝ የሆነ ሰው ሙራጃዓ ላይ በተለይ ችግር ያለበት ሰው ከሆነ መጀመሪያ ሙራጃዓውን ነው መመለስ ያለበት። አስሉ እሱ ላይ ግዴታ የሚሆንበትም እሱ ነው። ያንን ማድረግ ነው ያለበት የመጀመሪያው ማለት ነው። ከዛ በኋላ የተለያየ የራሱን የሆነ ዊርድ ሊያደርግ ይችላል፣ ወይ ደግሞ ቀኑን ከፋፍሎ ዊርዱንም ሙራጃዑንም ማድረግ ይችላል። በላጩ ሙራጃዓ ማድረጉ ነው ሐቂቀተን ማለት ነው። ስለዚህ ከዛ አንፃር ተመልከቱት ነው። ሌላ ሰው ካለ ክርስቲያን ካለ አስገቡ፣ ወገኖችን አስገባቸው። ኢንሻአላህ ታብ ኮፒ ሊንክ አድርጎ ወገኖችን አስገባቸው። እሺ መርሐባ። ቆይ ተረጋጉ። ስማችሁ ተጠጣ ሳይጠራ ማን ነው? ሙይተር ቀድሞ ያገባል። ቆይ ማን ነው? ሰላም አለይኩም ይለው። ወይ ጠብቅ ሀቢቢ ሷት ምን ሆናል? አንደኛ ደረጃ ከገባችሁ በኋላ ማለት ነው ሰው ያወራ ነው አይደል? ትንሽ ታገሱ እሺ። ፏት ቀጥልሽ። ኔትወርኩ መሰለኝ ኡስታዝ። እሺ ፏት አለ ኔትወርኩ ነው። እሺ በጣም ይቅርታ እና ጥያቄ ነበረ። ችግር የለም ሀቢቢ ቀጥል። እሺ እና ጾም ላይ ሲጾም ተሳስቼ የሆነ እንትን ማለት ነው። ከዛ የሆነ ቦታ ነበርኩኝ የሆነ ሰው ምናምን እንትን አለኝና ከዛ አንድ ሁለት ማንካ ምናምን ካወረስኩኝ በኋላ አስታወስኩት። ከዛ ትቼ ወጣውና እሱ ቀዳው ትቼ መጾም ይኖርብኛል ወይስ እንዴት ይታያል? ምንድን ነው የበላው ምግብ? ሩዝ። ሩዝ በጣም ከባድ ነው። ጠገን ብለሃል። ችግር የለም አላህ ነው አጣዕመከ አላህ ወረዘቀክ። አላህ ነው ያበላህ ያጠጣ። ችግር የለም። የሰው ልጅ ቀዳው ትቼ ከወጣ በኋላ መጾም ይኖርብኛል ወይስ? አይ ምንም በቃ አላህ ነው ያበላህ፣ አላህ ነው ያጠጣ። ምንም ችግር የለውም። እሺ እንትን ላይስ ንያ ምናምን ያስፈልጋል እንዴ? ጾም ሲጾም ወይስ ለወሩ አንዴ ጾማለሁ ብዬ ካሰብኩኝ ይበቃል ወይስ እንዴት ነው? በየቀኑ ነው የሚሆነው? ወላሂ ዑለማዎች ብዙ የሚያነሱት ነገር አለ። የተሻለ ግን የሚሆነው ሁለቱንም ማካሄድ ነው። ወሩንም ነይቶ ከዛ በኋላ ለየቀኑ ቢያድስ የተሻለ ነው ብለው ያነሳሉ። በተለይ ሀገራችን ዓሊም መካከል አንዱ ሼህ መሐመድ ሐሚዲን ያንን ፖይንት ያነሳሉ። እንዲህ እንደዛ ብለው ያስቀምጣሉ። ንያ ሲባል ለይሰ ለፍዝ በለፍዝ ደረጃ ያለውን አይደለም በመሰረቱ ማለት ነው። የተፈለገው ንያ ማለት ቀስድ ሸይ ነው፣ አንድ ነገር ማሰብ ነው። ስለዚህ ያ ብቻ በቂ ነው። አላሁ አዕለም። ያ ብቻ ግን በቂ ነው። ለሰላትም ሆነ ለሁሉም ይሆናል ማለት ነው። አዎ ለአጠቃላይ አዎ ሰላትም ምንም ቢሆን በምላስ ደረጃ የሚወራ አይደለም። ንያ ብለን የምንጠራው ነገር ነወይቱ ሰላተ ምናምን ነው እንደዛ አይደለም። እና እንደዛ ነው በቀልብ ነው ማለት ነው። ኢናም። እሺ ጀዛኩሙላህ ኸይራን። ሁላችሁንም እወዳችኋለሁ። እሺ ወያክ ወይ አፉ ባለኝ። እሺ ምናልባት ኔትወርክ አንዳንድ ያው ሰዎች ሲመጡ ምናምን እኛም ትግዝ ማድረግ አለብን። ቶሎ ወጣ። በጣም ጎበዝ ልጅ ነው በነገራችን ላይ እኛ ከሚከታተሉ ወንድሞች መካከል አንዱ ነውና ቅር እንዳይለው ብዬ ነው። ኢንሻአላህ ሞ አደም ነው የሚለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ የነበረው ስለ ነሺዳ ነበር። እሺ እና ሰሞኑን የተፈቀደ ይመስል በክላሲካል እነ መዋዝ ምናምን ብዙ እየለቀቁ ነውና እንዴት ይታያል? በመሰረቱ እኛ አላህ ሐላል ያደረገውን ነገር ሐላል፣ ሐራም ያደረገውን ነገር ሐራም ነው የምናደርገው። ነሺዳ የሚባለውን ነገር አስመልክቶ ነሺዳ ሐራም ነው ወይ? አይደለም። በመሰረቱ ነሺዳ ሐራም ነው ብሎ የሚያነሳ አካል ማዕሪፍ አላቅም በመሰረቱ ማለት ነው። ምክንያቱም ነሺዳ የሚለው ነገር ማዕናው ራሱ ቫግሬስ ተርም ነው። አህለ ሱና ወል ጀማዓ ቫግሬስ የሆነ ተርም ላይ ዝም ብለው ጥልቅ ብለው የሆነ ሐሳብ አይሰጡም። ምን ማለት ነው? ፓራፍሬዝ መደረግ አለበት። ምን ለማለት ነው የፈለከው? ለምሳሌ ግጥም ሊሆን ይችላል። ግጥም ከሆነ ምንም ችግር ያለው ነገር አይደለም። ለምሳሌ ተመልከት፣ እነዚህ በይቁንያ ግጥም ነው። ከእንትን ግጥሙን ስትመለከተው ከመጀመሪያ ጀምሮ ስትመለከተው ግጥም ነው። አብዱ ቢልሐምድ ሙሰሊና ዐላ ሙሐመድ ኸይር ነብይን ኡርሲላ እንደዚህ እያለ ማለት ነው።
ኢብኑ ዑሰይሚን ረሂመሁላህ ተዓላ መጽሐፍ ነው። ሸኽ ኢብኑ ዑሰይሚን ረሂመሁላህ ተዓላ አላህ ይርሐማቸው በጣም ትላልቅ ዓሊሞች መካከል አንዱ ማለት ነው። ሌላው ይሄ የምትመለከተው መጽሐፍ የኡሱሉል ፊቅህ ይሄም ግጥም ነው በተመሳሳይ ደረጃ። ኢብኑ ዑሰይሚን ረሂመሁላህ ተዓላ በዚህ ዙሪያ በደንብ ይታወቃል። ግጥም ነው መጽሐፉ ሙሉ በሙሉ ማለት በሚቻል ሙሉ መጽሐፉ ግጥም ነው። ከዛ ያ ግጥም ነው ሸርሕ የተደረገው። ያው አልሐምዱሊላህ አልሙዒድ አልሙብዲ ሙዕጢ ነዋሊ ኩለ መን የስተንጂ ሙሰቢቱ አልአሕካም ፊል ኡሱል እያሉ ማለት ነው። ይሄም ኪታብ ኢብኑ ዑሰይሚን ረሂመሁላህ ተዓላ ኪታብ ወከዛሊከ አላሚያ ኢብኑ ተይሚያ ረሂመሁላህ ተዓላ ዓቂዳ የተቀመጠበት ኪታብ ነዝም ነው፣ ግጥም ነው። እኛ ዋና ውይይታችንና ዋና ንግግራችን ነብዩ በሐዲስ ላይ ያመጡት ክላሲካል የሆነ ነገር አስለን ሐራም ነው ነው የምንለው። አንድ ሁለተኛ ግጥም ራሱ ቢሆን ያ ግጥሙ በዘፈን ላህን የሚመጣ ከሆነ ሐራም ነው ነው የምንለው። ሁለት ማስረጃችን ምንድነው? ከቁርአን ሚን ኪታቢላህ አንድ፣ ሁለተኛ ሚን ሱነቲ ነብይ ሰለላሁ ዐለይሂ ወሰለም። ወደ ማስረጃዎች ልሂድልህ ጋር ኪታቦችን ከፍቼ ነው ማሳየህ ሐቂቀተን ማለት ነው። እሺ ተመልከት። ይሄ ተፍሲር አልኢማም አጠበሪ ኢማም አጠበሪ ረሂመሁላህ ተዓላ የእሳቸው ተፍሲር ነው። በደንብ አድርገህ ተመልከት። እዚህ መጽሐፍ ላይ ምን ብለው እንደሚያስቀምጡልን ላሳየህ። ኢማም አጠበሪ ረሂመሁላህ ተዓላ ይሄንን ያው ገጽ 432 ላይ واستفزز من استطعت منهم بصوتك واجلب عليهم بخيلك ورجلك وشاركهم في الاموال والاولاد وعيدهم وما يعيدهم الشيطان الا غرورا የሚለውን የቁርአን አንቀጽን ሱረቱል ኢስራ ላይ ያለውን አስመልክተው ምን ይላሉ? واختلف اهل التاويل في الصوت الذي عناه جل ثناؤه بقوله واستفزز من استطعت منهم بصوتك. ይህን የቁርአን አንቀጽ ላይ واستفزز من استطعت منهم بصوتك የተባለው صوت የተባለው ላይ ዑለማዎች ተخالፈዋል አሉ። فقال بعضهم አንዳንዶቹ እንዲህ ብለዋል عنا به صوت الغناء አይታል ዘፈን غناء ክላሲካል ያለው ማለት ነው። ከዛ ይሄንን በሐዲስ ደረጃ በዘገባ ደረጃ ያመጡታል። ከና አቡ ሳኢብ ወገይሪህም ያመጡታል። ይሄንን ሐሳብ ለዒብና ለህው ነው ብለው አስቀምጠዋል ብለው ማለት ነው። እንዲሁም በጣም ሌሎች ብዙዎችን ማስቀመጥ ይችላል። ከዛ ምን አሉ መሰለ ወአውለ القول አሉ። እንዴ ኢምራን ከታች እየታየኝ ነው። ገስት ላይ የለም እንዴ? ኦኬ እሺ አስገቡት ከታች وأولى الأقوال في ذلك بالصحة أن يقال إن الله تبارك وتعالى قال لإبليس واستفزز من ذرية آدم من استطعت أن تستفزهم بصوتك ولم يخصص من ذلك صوتا دون صوت عندك عنده اليوم ماله سلازي فكل صوت كان له دعاء إليه وإلى عمله وطاعته يعني يسكمت أولون يسكمت يو إيه كلاسيكال عنده مجلج عنه كلاسيكال إيه يوم الطبيعي رحمه الله تعالى يساتشون عندنا ولا ينسوتنا ሌላም በጣም ብዙ ፖይንት አለ። ለምሳሌ ሱረቱን ነጅም ላይ የሚያነሱት ተፍሲር አለ። አይ ቲንክ የቱ ጋር እንደሆነ ላውጣውና ካገኘሁት እሱንም ላሳየ። ሱረቱን ነጅም ላይ ጭምር ያነሳሉ አለ። ሱረቱን ነጅም ላይ ክልከላ አለ። አንዴ መጽሐፍ ስለሆነ መከፍተው እንትን እሺ ትታገሱኛላችሁ። አዎ ከሱረቱን ነጅም በፊት ሌላ ላሳያችሁ። ሱረቱል ፉርቃን ወለዚነ ላ የሽሀዱነ ዙር ምን ተብሎ እንደተፈሰረ ታውቃላችሁ? ከትላልቅ ዑለማዎች ከነ ሙጃሂድ የመጣ ነው። ምን ተብሎ ነው የተቀመጠው? ቃለ ላ የስመዑነ الغናን የማይሰሙ ናቸው። ምን ላ የሽሀዱነ ዙር የተባለው ላ የስመዑነ الغናን የማይሰሙ ናቸው ተብሎ ነው የተቀመጠው። ሁለተኛ ማስረጃ ወአንቱም ሳሚዱን የሚለውን የቁርአን አንቀጽን ማስመልክቶ እሳቸው ያስቀመጡት አቋም ምንድነው? እዛ ጋር የተፈለገበት ነገር ወልጊና ብለው አስቀምጧል። ጊና ነው ወይም ደግሞ ክላሲካል የሆነ ነገር የተካተተበት ነገር ነው ብለው አስቀምጠዋል ማለት ነው። እና ክላሲካል ያለው ነገር ለህይወትም በጣም መጥፎ ነው። ኢሞሽንን በጣም እንትን ይላል። አንድ ሁለተኛ ለሰው ልጆች በጣም እየተበጠበጡ ያሉበት ርዕስ ነው። ባይዘው ሁለት በጣም ብዙ የሰው ልጆች እየተበጠበጡበት ያለው ርዕስ ነው። ራሳቸውን እስከ ማጥፋት ድረስ እንዲሁም ሌሎች ብዙ ነገራት ላይ እየገቡ ያሉት አንዱ በዚህ ነው። በምን ዘፈን በሚባል ወይም ክላሲካል ባለው ነገር ማለት ነው። በሐዲስ ደረጃም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግልጽ አድርገው አስቀምጧል። ምን ብለዋል? ወደፊት የመጡ ህዝቦች አሉ ምንም ይሉ ዘፈንን ሐላል የሚያደርጉ يستحلون الحر والحرير والمعازف ሒርን يعني الزنا والحرير የሐር ልብስን والمعازف እንዲሁም ሙዚቃን የሙዚቃ መሳሪያን ሐላል የሚያደርጉ እንደተፈቀደ አድርገው የሚያሳዩ ህዝቦች
ይመጣሉ ብሎ ተናግሯል። هذا የነገሩን ሐራም መሆኑን ይገልጻል ማለት ነው። እንዲሁም ሌሎች ብዙ ሐዲሶች ይኖራሉ። لا تقوم الساعة እንደዚህ ሰዓት አይቆምም ጧብል እስኪመታ ድረስ ይሄ ተመሳሳይ የሙዚቃ መሳሪያዎች እስኪደረጉ ድረስ ብለው ያስቀምጣቸው ሐዲሶች አሉ። ዕምራን መጨመረው ነገር ካለ መቀጠል ይችላል። ያስቀምጣቸው ሐዲሶች አሉ። አይ ጀዛከላሁ ኸይር ጀዛ በደንብ ሀቢቢ ሞባይል ቀይሬ ነው። ኦኬ እሺ ግልጽ ነው ኢንሻአላህ። ጥያቄዎች ካሉ ይቀጥሉ። ኸይርሽ የምትለው ነገር አለ? ግልጽ ሆኖልኛል ይሄኛው። ሌላ ሁለተኛ ጥያቄ የነበረው ምንድነው ደጃል በሚመጣበት ሰዓት ነብዩላህ ኢሳ መተው ይገሉታል ተብሏል አይደል? ከዛ በኋላ እንዴት ነው የሚሆኑት? ክርስቲያኖቹ ምንድነው የሚሆኑት? ጉግል ላይ ሰርች በማድረጉ ሰዓት ወደ ሙስሊም ይቀየራሉ ተብሏል ክርስቲያኖቹ። እስቲ ኢምራን ቀጥልለት። ኦኬ አልহামዱሊላህ ወከፋ ቁርአን ላይ መልሷል ያስቀምጣል። ወኢን ሚን አህሊ ኪታቢ ላይ ኡሚነን ነቢይ ቀብለ መውቲ ከመሞቱ በፊት በኢሳ የሚያምን እንጂ አንድም የለም ማለት። ስለዚህ ሚንሁም መን ዩእሚን የእውነቱ ከመጣ በኋላ ኢሳ አለይሂ ሰላም ትክክለኛ ካስተማረ በኋላ አብዛኛው ምእመን አብዛኛው ሰው ያምናል ማለት ነው። ባጭሩ በደንብ ይብራል። ተቀባይ ይሆናል። ይቅርታ ተቀባይ ይሆናል የነሱ አሁን ተውበታቸው ካዩት በኋላ ካመኑ። አዎ የውመል ቂያማ እኮ አልቆመም። ኦኬ እሺ ኢሳ ራሱ የውመል ቂያማ ምልክት ነው። ተውባ የሚቆመችው ካልን حتى تطلع الشمس من مغربها ከዛ በኋላ ويبلغ الروح الحناجر كما قال አንድ ሰው ሞት ከቀረበውና እንዲሁም ነው ፀሐይ በመግቢያ ሲወጣ ነው ከዛ በኋላ የተውባ በር ቢዘጋው ከዛ በኋላ ተውባ የለም። ግን ኢሳ አለይሂ ሰላም መምጣቱ ራሱ የውመል ቂያማ ምልክት ነው እንጂ እሱ ራሱ የውመል ቂያማ ነው ማለት አይደለም። ኦኬ ከሱ በኋላ ዘመናት አሉ። እሺ ተመልሶልኛል። ቴንክ ኢንሻአላህ። አንድ ሐዲስ ጨመረ ሰሂህ ቡኻሪ 6448 ነብያችን ምን አሉ? ወለዚ ነፍስ ቢየዲሂ የኔ ነፍስ በሱ እጅ በሆነችው ጌታ እምላለሁኝ ለዩሽከን አን ينزل فيكم ابن مريم የማርያም ልጅ በእናንተ ላይ ይደርሳል። ሐከመን አድላ ፍትሃዊ ንጉስ ነው፣ ፍትሃዊ ዳኛ ፈራጅ ነው ማለት ነው። ፈክሲሩ ሶሊብ ያ መስቀልን ይሰብራል። ስለዚህ ውሸት እንደሆነ ይገልጽላቸዋል። ከመግለጽም አልፎ ደግሞ ይሰብረዋል። ከዛ በኋላ ወቅቱል ኺንዚር ከከዶችን ይገለ ማለትም ተራ ምግብ ያደርጋቸዋል ወይም ደግሞ ለምግብነት ይከለክላቸዋል ማለት ነው። ከዛ በኋላ ወየضዑል ጂዝያ ግብርን ያስቀራል። ያው የሚለው ቃል ብዙ ኺላፍ ቢኖርበትም ያስቀራል ብለን ትርጉሙ ችግር የለውም። ከዛ ወየፈደል ማሉ حتى لا يقبله احد ያው በቃ ሰው መቀበል እስከሚቀበል ድረስ ሀብት ይበዛሉ። ስለዚህ ኢሳ መጥቶ ሰዎችን በሙሉ በፍትህ መንገድ በቁርአንና በሐዲስ ያስተዳድራል ማለት ነው። እና ትክክለኛው መንገድ ይገልጽላቸዋል። ለዛ ነው ሱረቱል በቀራ ደግሜ ላንብብልና ይበቃል። የት ነበረ? ሱረቱል ማኢዳ ላይ ወይም ሚን አህሊል ኪታብ ላይ ኡሚነን ነቢሂ ከመጽሐፉ ሰዎች የሉም በእሱ የሚያምን እንጂ ከመጽሐፉ ሰዎች ከመሞቱ በፊት በእርሱ በኢሳ በእርግጥ የሚያምን እንጂ አንድም የለም ማለት አንድም የለም። ስለዚህ እንደሚያምኑ ይናገራሉ። እሺ ተመልሶልኛል። አመሰግናለሁ። خير ان شاء الله. السلام عليكم. وعليكم السلام ورحمه الله وبركاته. እሺ ሌላ ጥያቄ ያለው ሰው ካለ መቀጠል ይችላል። ሰላም አለይኩም ኡስታዝ። وعليكم السلام ورحمه الله وبركاته። ጥያቄ ነበረኝና ቀጥላዊ አንድ ሰው ባለትዳር ነውና ከሌላ ሴት ጋር እያወራ ሚስት የለኝም ቢል ሚስቱ ፍቺ ትሆናለች ወይስ ቀልዱንም ሆነ የምሩን ቢሆን? والله اعلم አላቅም። እሺ ታንጋ አመሰግናለሁ። እሺ ክርስቲያኖች ካላችሁ ወገኖች በተለይ ወገኖችን አስገቡልን ሸጂ ወይ ደግሞ ንጽጽራዊ ጥያቄ ካላችሁ ንጽጽራዊ ጥያቄ ጠይቁ ኢንሻአላህ። የሉም እኮ ነው ለዛ ነው እንደው ምን ንጽጽራዊ ጥያቄ ያላቸው ሰዎች ካሉ ገብተው ንጽጽራዊ ጥያቄ ቢጠይቁ ጥሩ ነበር። መርሐባ ንጽጽራዊ ካሁን በኋላ ፈትዋ እንዳትጠይቁ እሺ። ፈትዋ እንዳትጠይቁ በቃ ንጽጽራዊ ይሁን እሺ። ነገሩ ፕሮግራም አሰልች ነው። ሌላው ደግሞ ፎሎ አድርጉ የምትሉ ልጆች እዚህ ቤት አይቻልም እሺ። የቤት ህግ ስለሆነ ነው ፎሎ አድርጉ ማለት አይቻልም። እሺ ኡማይመን ጠይቂ። እሺ ኡስታዝ ሰላም አለይኩም።
ጀዛከላ ኸይር። ያው ካልጻፍኩ እኮ ስለምታስቆመኝ ብዬ ነው ቀድሜ የጻፍኩት። ኡስታዝ 2 ወይም 3 ጥያቄ አለኝ። በመጀመሪያ ደረጃ ድህነት ወደ ኩፍር ያቀርባል የሚል ሰሂህ የሆነ ሐዲስ አለ እንዴ? ሐሳቡ ሌላ ነው። የተፈለገበት ነገር ለዛ ሳይሆን የሰው ልጅ በሀብቱ ምክንያት ሃይማኖቱን ሊቀይር ይችላል የሚለውን ሐሳብ ነው የሚይዘው። ያም የሚሆነው ምንድነው? በቀናዓተል ቀልብ ካሌለ ወይም ደግሞ በትንሽ መብቃቃት የሚባል ነገር ካሌለ እንቸገራለን ማለት ነው። የሆነ ትልቅ ነገርን ፍለጋ ሃይማኖታችን ራሱ እስከ መቀየር መድረስ እንችላለን ማለት ነው። ሰው ያንን ነው የሚናገረው እንጂ ድህነት የሚባለው ነገር የአላህ ውዴታም የአላህ ጥላቻም አይደለም። በተመሳሳይ ሀብት የሚባለውም ነገር የአላህ ውዴታ የአላህ ጥላቻም አይደለም። አላህ Subhanahu Wa Ta'ala ሱረቱል ፈጅር ላይ ሲናገር ምንድነው ያለው? ያ አላህ Subhanahu Wa Ta'ala በጎ ነገር የዋለለት አካል ፈየቁሉ ረቢ አክረመን ይላል። ጌታዬ አከበረኝ አላቀኝ ይላል አለ። ሀብት ስለሰጠው ብቻ ማለት ነው። ወአማ ኢዛ መብተላ ፈቀደረ ዐለይሂ ሪዝቀሁ ፈየቁሉ ረቢ አሃነን። በተመሳሳይ ሪዝቁን ያዝ ቢያረግበት ኢብቲላ ሲያረግበት ደግሞ ወይም ሲፈትነው ምን ይላል? ጌታዬ በጣም ዝቅ አድርገኝ አዋረደኝ ይላል። ግን አይገናኝም ከዛ ጋር ብሎ ነው አላህ Subhanahu Wa Ta'ala የሚያስቀምጠው ማለት ነው። ምንም አይገናኝም። ሀብትም ሆነ ድህነት ከአላህ ውዴታና ከአላህ ጥላቻ ጋር ከጀነት መግባትና ከገሃነም መግባት ጋር የሚያገናኘው ነገር የለም ማለት ነው። እንደውም በሐዲስ ላይ ምንድነው የመጣው ከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድሆችን ራአይቱ አክثر اهل الجنه የጀነት ብዙ ሰዎች አልፉቀራ ብሎ ነው ያስቀመጡት። ፈቂሮች ናቸው ድሆች ናቸው ብሎ ነው ያስቀመጡት። ምክንያቱም እነዛ ፈቂሮች የነቢያት ተከታይ ናቸው። ምንድነው ይሄ ባዲ ራእይ የሆኑ ከኛ መካከል አራዚሎችን የተከተሉት ይሏል ነበር። የኑ ህዝቦችን አራዚል የሆኑ ደካሞች ብቻ ነው የተከተሏቸው፣ ሌሎች አልተከተሏቸውም ብለው የሚቀልዱባቸው ነበር። ነቢያትን የሚከተሏቸው በመሰረቱ ሀብታሞች ሳይሆኑ ድሆች ናቸው። ለምን መሰላችሁ? ድሃ አካል የሚያጣው ነገር የለም። ሀብታም ብዙ ነገር ያጣል። ለዛ ነው አቡበክር ሲዲቅ ረዲየላሁ ዐንሁ ሀብታም ሆኖ ነብዩን ስለተከተለ ትልቅ ቦታ የተሰጠው ማለት ነው። ሲዲቅም ተብሎ የተጠራበት ምክንያት ብዙ ክብሩን ኃይሉን ብዙ ነገር ያጣል፣ ግን አላህ ያንን ቦታ ሰጥቶታል። ስለዚህ ከዛ አንፃር ነው የምንመለከተው። ጀዛከላ ኸይራን። እኔም ከዚህ ሐዲስ ጋር ተጋጭቶብኝ ነበር ሲያመጡብኝ። መርሐባ ጀዛከላ። ሁለተኛው ጥያቄ ደግሞ እጣን ማጨስ ቪዲዮ ሁሉ ልኬልህ ነበር አልገባኝም ብዬ እጣን ማጭረስ አው ደግሞ አድሩስ ማጨስ ሰውየው እየቀራ ሊሆን ይችላል ወይም ዝም ሌላ ጊዜ እናያለን እሱ ነጥብ። እሺ መርሐባሽ። ለለፈው ግን ጥያቄ ሆኖብኛል ብትመልስልኝ ደስ ይለኛል። እሺ ሶስተኛው ጥያቄ ደግሞ ቢስሚላህ ጠፋብኝ። ቆይ አንዴ። ሶስተኛው ጥያቄ ደግሞ ሴት ልጅ ተራዊ ባለመስገዷ ማለት ተራዊ ከኢማሙ ጋር ሄዳ ተከትላ ባለመስገዷ የተነገረውን ሐዲስ ከኢማሙ ጋር ተከትሎ የሰገደ ሰው እስከ መጨረሻው ድረስ ሌላ እንደቆመ አጅር ያገኛል የሚለውን እንትን አጅር ታገኛለች እዛ ሄዳ ባለመስገዷ ቤት ብቻ ብትሰግድ። ሴት ልጅ በመሰረቱ አስሎ የሴት ልጅ አጅር የምታገኘው እጥፍ ድርብ የሆነ አጅር የምታገኘው ቤቷ ስትሰግድ ነው። በተለይ ተራዊህ ላይ ብለው ወጥተው በየመንገዱ ወደዚህ ወደዛ የሚሉ ሴቶች አግባብ አይደለም። ያንን ማድረግ አይገባቸው። አላህ Subhanahu Wa Ta'ala እዛው ቤታቸው ላይ ወቀርነ ፊ ቡዩቲኩን ብሎ እንዳስቀመጠው እዛው ቤታቸው ላይ እጥፍ ድርብ አድርጎ አጅራቸውን ይሰጣቸዋል። ለወንዶች ያላቸው አጅር ለነሱም ይኖራቸዋል። ግን ሌላ ነገር ኢብቲጋ ፍለጋ አይዛ ሄደን እንደ ወንዶቹ ተራዊህ መስገድ ነው ከተባለ ነው ያ አጅር ለእናንተ ቤት ውስጥ ሲሆን እጥፍ ሆኖ ለእናንተ የተሻለ ይሰጣቸዋል። ስለዚህ ቤታችሁ ውስጥ ስገዱ አጅራችሁን ታገኛላችሁ። እሺ ጀዛከላህ ኸይራን ጨርሻለሁ። የዛሬ ጥያቄ የራሴ ጥያቄ ነበር፣ ለዛ ነው እሺ በመሀል የገባሁት። አፏን ቀጥሉ። ኸይር ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በተራዊ በተገናኘ ነው ልጠይቅ። ጠይቅ። አሁን ቤት ሴቶች ጀዛኩምላ አሁን ተመለሰው ጥያቄ ነበር። 11 ስንሰግድ ሁለት አድርገን እንሰግድና መጨረሻ ላይ እኔ ቆይቻለሁ መስጊድ ስለሰገድኩ ያው 5 ዓመት ምናምን ይሆነኛል እና ሁለት አድርገን እንሰግድና መጨረሻ ላይ ሶስቱን አንድ ላይ አድርጌ እሰግዳለሁ እና ሁለት ተሽሁድ ነው አንድ ተሽሁድ የሚለው ላይ ስለተጠራጠርኩ ነው።
በመሰረቱ የዊትር ሰላት እንደ መግሪብ ሰላት አድርጎ መስገድ ሐራም ነው። ከዛ ውጭ ያለው ስግደት ችግር የለው። ለምሳሌ በአንድ ተሸሁድ አየር ላይ በአንድ ተሸሁድ ሶስቱንም በመጨረሻ ተሸሁድ ብቻ መጨረስ ይቻላል። ወይም ደግሞ መሀል ላይ ቁጭ ብለን አሰላምተን ሁለቱን ሰግደን አንድ ብቻው መስገድ ይቻላል። እንደ መግሪብ ግን መስገድ ሐራም ነው፣ አይቻልም። ይሄ ብዙ መዝሃቦች የሄዱበት መንገድ ነው። እንደ መግሪብ አድርጋችሁ ዊትርን መስገድ አትችሉም። ከዛ ውጭ ያለው ችግር የለም። ሶስቱን አንድ ላይ ስንሰግድ አንድ ተሸሁድ ብቻ ነው የምንቀረው ማለት ነው። ሶስቱን አንድ ላይ ከሆነ በመጨረሻ ተሸሁድ ብቻ ነው። በመሃል ቁጭ አትይም ማለት ነው። ሁለት ተሰግጂና ተሸሁድ ሳታረጊ ትነሻለሽ። ግልጽ ነው። ጀዛኩም ኸይር። እሺ ወያኪ። ሰላም አለይኩም ወራህመቱላሂ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? አልሐምዱሊላህ። እሺ እኔም ጥያቄ ነበረኝ። እሺ ሴት ልጅ ረመዳን ላይ አሁን በተለይ ረመዳን ላይ ሀይድ በምንሆንበት ሰዓት አጅር እንዳያልፈን በማለት በስልካችን ቁርአን ብንቀራ እንዴት ይታያል? ይህ መስአላ ላይ በጣም ብዙ ጊዜ ነው ያወራ ነው። አርቲክል ጽፍላችኋለሁ። እሺ በኋላ ደከመኝ እዚህ ጥያቄ ላይ ብዙ ጊዜ ከማውራት የተነሳ አርቲክል ጽፍላችኋለሁ ቴሌግራም ላይ ኢንሻአላህ፣ ወይ ነገ ወይ ከነገ ወዲያ ወይ አርቲክል ወይ ቀለል ያለ ነገር አስቀምጥላችኋለሁ። እሺ ኢንሻአላህ። እንደገና ሁለተኛ ጥያቄ አለኝ። እንዲሁም ሀይድ ላይ ሆነን 2 ቀን 3 ቀን ከፈሰሰን በኋላ ለ2 ቀን ወይም ደግሞ እንደዚህ የማይፈስብን ቀን አለ። በነዛ ቀናቶች ሻወር ውስጥ መጾም አለብን ወይስ ቀኑ እስከንጨርስ መጠበቅ አለብን? والله اعلم። طيب جزاكم الله خير። እሺ ወይክ እሺ ምን እናርግ መሰለ ኢምራን እንዴት ነህ? አለሁ አልሐምዱሊላህ። አንድ ክርስቲያን ገስት ላይ አለ አውራት ወይ አውራ خير ኢንሻአላህ። ያው ሞር አለማችን ፈትዋም ኢንሻአላህ ኡስታዝ አቡኪ ስላለ ማስተናገድ እንችላለን። ግን ሞር ደግሞ የሆነ ንጽጽራዊ ጥያቄ ካለ ኢንሻአላህ እሱን አስቀድም። ታነች ማርያም ሰላም ብያለሁ። ማርያም ከኔ ጋር ነው ኪዝም ማለች አይደለም ራሷ ናት አለሽ ወገናችን። ማርያም ካለው አለሁ በይ አለበለዚያ ልናወርድሽ ነው። እሺ እሺ፣ እናመሰግናለን። በቃ አውርዷት። ጥያቄ ያለው ካለ ኢንሻአላህ አንድ ቁጥር ጻፉ። ቀጥሉ ኢንሻአላህ። ንጽጽራዊ ጥያቄ ካላችሁ ጠይቁ። እሺ አሁን ሴሽኑን እንከፋፍለው። አሁን ዲናዊ የሆነ ነገርና በደንብ እንጠይቃለን። አሁን ትጠይቃላችሁና እንማማራለን በጠዋት ክፍለ ጊዜ ምናምን ላይ የሆነ ታይም ላይ። ስለዚህ ሴሽኑን በዛ ስንከፋፍለው በቃ ያንን አስባችሁ እንትን በሉ ኢንሻአላህ። ስለዚህ ከዛ አንፃር ነው አይ ቲንክ እኛም ብዙ አንቆይም ይሄን ያህል፣ ግን እንደዛ አድርጉ ለማለት ነው። ንጽጽራዊ ጥያቄ ያለው ሰው ካለ አሁንም ገስት ገብቶ መጠየቅ ይችላል። እኔ ደከመኝ በጣም ለሐውለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ከሱረቱል ኢምራን ላይ ነበረ። ይቻላል ወይስ ልተው? ጠይቂ። ሱረቱል ኢምራን ላይ ቁጥር 27 ላይ ሕያውን ከሞት ውስጥ ታወጣለህ ይላል እና ትንሽ ስላልገባኝ ነው። ታብራራኛለህ ኡስታዝ ፕሊዝ? አላህ Subhanahu Wa Ta'ala አጂብ የሆነ ነገር ይሰራል። ሕያው ከሆነ ነገር ሙታንን፣ ከሞተ ነገር ሕያውን ያወጣል። አላህ Subhanahu Wa Ta'ala ከሞተ ነገር ሕያው ያወጣል ማለት የኛን ዑደተ ህይወትን መሰረት አድርገን ብንመለከት እኛ ከየት ነው የመጣ ነው? ህይወት ከሌለው ነገር ነው የመጣ ነው አይደለም? ህይወት ከሌለው ነገር ነው የመጣ ነው። ከወንድ ዘር አብሲና ከሴት እንቁላል ማለት ነው። ህይወት ያሌለው ነገር ነው። ስለዚህ ህይወት ከሌለው ነገር ህይወት ያለውን ነገር አላህ ያወጣል። በተመሳሳይ በምን ሊታይ ይችላል? ከተለያዩ ይሄ ምንድነው የሚባለው የበሰበሱ ነገራቶች ላይ ህይወት ያለው ነገር አላህ ያወጣል። በዛም ሊታይ ይችላል። በተመሳሳይ በምን ሊታይ ይችላል? ህይወት የሚባለው በትምህርት ይመሰላል። ጥሩ ሰው ምናምን ሆኖ ለምሳሌ ጥሩ ሆኖ ነቢያት ለምሳሌ ሆነው ሙጅሪም ሊወለድላቸው ይችላል። ከሙጅሪም ደግሞ
ልክ እንደ ኸድር እንደነ ካሊድ ብን ወሊድ የወሊድ ልጅ ነው ኻሊድ። ወሊድ በጣም ሙጅሪም ነው፣ ኻሊድ ግን ሐይ ነው። ስለዚህ በሁለቱም ሊታይ ይችላል ማለት ነው። ከሁለቱም አንፃር እንመለከተዋለን። የቁርአን አንቀጽ يخرج الحي من الميت ويخرج الميت من الحي የሚለው አንቀጽ ከዛ ጋር ከዝናብ ጋር ከምድር ጋር ይታያሉ። ዑለማዎች በጣም የሚገርም ነገር ያነሳሉ እዚህ ጋር። እኔ እንደው መመክርሽ ምንድነው የኢማም አጠበሪ ረሂመሁላህ ተዓላ ተፍሲር እዚህ ላይ ያስቀመጡትን ብትመለከቱ በጣም ብዙ ነገር ነው ያስቀመጡት፣ የሚገራርም ነጥብ ማለት ነው። ወቂለ 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 እያሉ አስቀምጠዋል እያንዳንዱ ነጥብ። ስለዚህ ያንን ብትመለከች እንደውም ጥሩ ነው። ኦኬ እሺ ኪዳ የጌታ ልጅ የሚል ልጅ እያየው ነው። እሺ ጀዛኩሙላህ ኸይር። እሺ አረ አቡበከር በደንብ አያነብም መሰለኝ። ኪዳ የጌታ ልጅ ብሏል። የገጠር ልጅ ነው የሚለው። ይቅርታ የቀደሙን ሳቅ እኮ መልሰን ልናመጣው ነው አሁን። እሺ እንዴት ነህ ኪዳ? አለን ይመስገነው። ቆይ እስቲ ተረጋጋለን። ቆይ ወይኔ ለማውራት በጣም ቸኩራል። ቆይ እስቲ እናውራ ትንሽ። እንዴት ነህ? መጀመሪያ ጤንነትህን ደህንነትህን። እሺ ጥያቄ አለህ ወይስ? ጥያቄ አለኝ። ከዛ በፊት ግን ከኔ በላይ ያለው ኢምራን እንትን ማለት ስለምፈልግ ነው የሚያስረዳበት መንገድ ምናምን አቡበከርን አይቼ አላቅም። ኢብራሂም ቢኖር ኖሮ ደስ ይለኝ ነበረ በጣም ማለት ነው። ያው ብዙ ጊዜ ቀን ስለምከታተለው ኢምራን የምታስረዳበት መንገድ ምናምን በጣም ነው ደስ የሚለው። አክቹዋሊ ሁሉም ምክንያቱም ኢቭን ለኢንሳልት ምናምን አይደለም ስድብ ምናምን አይደለም መጀመሪያ የሚቀናቸው። አንዳንድ ቦታዎችን ሁሉ ዳሽ ብለው አልፈው ከዛ አይኛ እናነበውም ከፈለክ አንብበው ብለው ነው እንትን የሚያስረዱት ማለት ነው። እሱ ነገር ደስ ይላል። አሁን አቡበከር ቤቱን እንዳልይዝበት በክርስትና ለምሳሌ ሰይጣን በጣም ታናሽ የሆነ ትንሽ የሆነ ፍጥረት ነው እና ከአምላክ አንጻር ስናየው ማለት ነው እና ፓወርፉል ሆኖ ሳለ አላህ እኔም ከሙስሊም ደግሞ መስማት ስለፈለኩኝ ነው በዚህኛው ጋር መልሳለና ፓወርፉል ሆኖ ሳለ አቅም ኖሮት ሳለ ለምንድን ነው ይሄን ያህል የሰው ልጆችን እንዲያሰቃይ ለሰው ልጆች በዚህ መጠን እንቅፋት እንዲሆን እንትን የሆነው ለምንድን ነው? ያለ መጥፋቱ ወይም ደግሞ ይሄን ያህል የመንከራተታችን ምክንያት ለምንድን ነው? ፓወርፉል እስከሆነ ድረስ አላህ ለምንድን ነው ማያጠፋው የሚለውን ነገር ከሙስሊም መስማት ስለፈለኩኝ ነው። አንደኛው ጥያቄ ማለት ነው። ኦኬ በጣም ጥሩ። ክርስቲያን ነህ ሀቢቢ ወይስ ኤቲስት ፖዚሽንህ? ኦኬ እሺ ነው። አዎ ይሄ ፕሮብሌም ኦፍ ኢቪል ይባላል። የጥያቄው ሴክት ፕሮብሌም ኦፍ ኢቪል ሴክት ላይ እንከተዋለን። ያ ማለት ምንድን ነው? ዲያብሎስ ምድር ላይ በጣም ብዙ ነገራቶችን ይፈጽማል፣ ብዙ ነገራትን ያደርጋል እና እነዛ ነገራቶችን እንዲያደርግ አምላክ ሙሉ ፍቃድ ሰጥቶታል። ወይም ነው ፍቃድ ካልሰጠው ለምንድን ነው ስቶፕ ለምንድን ነው የማይለው ነው ጥያቄው። ጠቅላላ ስናደርገው ማለት ነው አይደለም? አስተካክለኝ። ጥያቄው እንደዚህ ከሆነ በዚህ ሙቭ ላርግ፣ ካልሆነ ደግሞ እንትን ላርግ። የሚጨመር ነገር ካለ እንትን በል። በመሀል ጠፋብኝ አቡኪ። ምንድነው ያልኩ? ጥያቄ ጠቅላላ ስናደርገው ዲያብሎስ እንደዚህ አይነት ዓለም ላይ ያንን ሁሉ ጥንቅጥ እንዲያደርግ አምላክ ለምን ፈቀደለት? ለምን ስቶፕ አላለውም? ገብቶ በመሃል ለምን አላቆመም የሚል ነው አይደል? አዎ የሆነ ሰዓት ድረስ ኦር ለፈተና ኦር ለሆነ ቴምፕቴሽን ምናምን ሊሆን ይችላል። ግን እስካሁን ድረስ ለምን የሰው ልጅስ በዚህ መጠን ለምን መገፋት አለበት የሚለውን ነገር መስማት ስለፈለኩኝ ነው። ኦኬ እሺ ቆይ ኢምሩ፣ እኔ ረጅም ሰዓት እያወራሁ ስለነበር ኢምራን እንትን ይበልና እኔም ፖይንት አስቀምጥልሃል። ኢምራን አለ አላህ እሺ خير الحمد لله وكفى ያው
በጣም ሰፊ ፖይንት ነው፣ ግን ባጭሩን አስቀምጠውና ኢንሻአላህ አቡኪ በደንብ ትሄድበታለህ፣ ብዙም ለማለት ስለማይመች ማለት ነው። መጀመሪያ ቁርአን ላይ መልሶ አስቀምጦታል። ለፈተና ነው አላህ ሱብሓነሁ ወተዓላ የተው። መጀመሪያ አንድ ነገር ላይ መስማት አለብን። ምድር ዘላለማዊ መኖሪያ አይደለችም። ኦኬ፣ ፈተና የሚባል ነገር ምድር ላይ አለ። ፈተና ደግሞ በብዙ መንገድ ይሆናል። ሰይጣን ሰዎችን ይፈትናል፣ ሰዎችን በራሳቸው ይፈተናሉ፣ በሀብትም ይፈተናሉ፣ በድህነትም ይፈተናሉ፣ በብዙ ነገር ይፈተናሉ። ይሄ ፈተና ይባል። ሁሉም ደግሞ ከአላህ እንደሆነ እናምናለን። ስለዚህ ሙስሊሞች አንድ እምነት አለን። ወደዚህ ምድር የመጣ ነው ኃላፊነት ተሰጥቶን ሊየብሉወኩም አዩኩም አሕሰኑ አመላ ስራችን ሊፈተን እንደሆነ እንስማማለን። በዚህ ከተስማማን ለምንድነው የተወው ስንል ቁርአን ኢብሊስ ምን አለ? ፈአንዚርኒ ኢላ የውሚ ይብዓሱን አለ። እስከሚቀሰቀሱበት ድረስ በህይወት አቆየኝ አለው አላህ ማለት ነው። ከዛ አላህ ምን አለ? ኢዝሀብ ፈመን ተበዐከ ፈኢነ ለሁም ጀሃነም ከማ ቃል፣ የተከተሉህን በሙሉ ገሃነም አስገባቸዋለሁ ያው ተፈትናቸው ብሎ ይላከዋል። ቀጥሎ ምን አለ? ኢላ አስታውሱኝ ቁርአኑ አቡኪ አማኞች ሲቀር የሚለው ምን የሚለው ቦታ አማኞች ሲቀር የሚለው ብቻ ግን አረበኛው ግዴታ ማለት አይጠበቅብንም። ኢላ ኢባዲየል ሙኽሊሲን መሰኛው ከማቃል ባሮች ሲቀር ብሎ አስቀምጧል። ስለዚህ ባሮቹን የአላህ ትክክለኛ ባሮችን እንደማይፈትናቸው ይናገራል። ግን ደግሞ እንደዚህ ጣዖት አምላኪያንን ልባቸውን ክፍት ያደርጉ ግን በሰይጣን ፈተና ሊወድቁ ይችላሉ። ስለዚህ በእስልምናችን ምን አለ? አላህ ባሮችን በብዙ መንገድ ሲፈትን ሰይጣን ራሱ አንዱ ፈተና ነው። እሱን ካለንማ አላህ ለምንድን ነው ምድር ላይ መሬት መንቀጥቀጥ የሚያመጣው ሰዎችን የሚሞቱት ሰዎች እርስ በርስ የሚጋደሉ እንላለን እኮ። እንደዛ ካለንማ እንደዛ የሚል ፖይንት ከመጣ ወደ ምድር የመጣንበት ዓላማ ራሱ ቀረ ማለት ነው። ኦኬ ምድር ራሱ ጀነት ከሆነች ምንም ፈተና ከሌለባት ሲጀምር ወደ ምድር የመጣንበት ዓላማ ምንድን ነው የሚሆነው? ኦኬ ቁርአን ምንድን ነው ያለው? እኒ ጃኢሉን ፊል አርዲ ኸሊፋ፣ በምድር ላይ ምትክ አድራጊ ነኝ ያለው። ኸሊፈቱላሂ ፊል አርድ ነን። ኦኬ ወጀዐልናኩም ኸላኢፈል አርድ ነው ያለው ቁርአን ላይ። ምድር ላይ ኃላፊነት አለን። ኃላፊነታችን ደግሞ በጥሩ ማዘዝ ከመጥፎ ነገር ደግሞ መከልከል ነው አይደለ? ከመጥፎ ነገር የማንከለከለው ህዝብ ከሌለ ሁሉም ጥሩ ከሆነ ሲጀመር በቃ ሴንስለስ እኮ ነው የሚሆነው። ሁሉም ሰው አማኝ ከሆነ ሁሉም ትክክል ከሆነ ሲጀመራለህ ወደ ምድር ለምን አመጣን? ዘሎ ጀነት ያስገባ ነበረ። ግን ወደ ምድር የመጣንበት ዓላማ ምንድን ነው? ልንፈተን ነው። ስለዚህ በብዙ መንገድ እንፈተን። ይሄ ራሱ ከፈተናዎቹ አንዱ ፈተና ነው። ምሳሌ ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው አይታመምም ለኃጢአቱ ማስተሰሪያ ከሆነ ኢንሰበር፣ አንድ ሰው ታሞ ከታገሰ ለኃጢአቱ ምንድነው? ማስተሰሪያ ነው። አያ አላህ በሽታ ፈተነው፣ ሰውየው ግን ከሰበረ አጅር አገኘ። እንዲሁም ሀብታም ካለ ኢንፋቅ በማድረጉ አላህ ይፈትነዋል። ሀብታም ሆኖ ነፍስያው አሸንፈው በቃ ብር የሚሰበስብ ከሆነ ይሄ ሰውየው መልቂያም ይጠየቃል፣ ብር በመሰብሰቡና ለድሃ ባለመስጠቱ ማለት ነው። እንዲሁም ደግሞ ድሃ ደግሞ ተቸግሮ እያለ ካልሰበረ አላህ ፊት ይጠየቃል። ግን ከሰበረ ደግሞ ፈለሁል ጀነት አለው። ስለዚህ አላህ በብዙ መንገድ ባሮችን ይፈትናል። ሰይጣን ደግሞ ከፈተናዎቹ መካከል አንድ ፈተና ነው ማለት ነው። ኢንሻአላህ አቡኪ ደግሞ በደንብ ሄድበት። ጀዛከላ ጥሩ ነጥብ ነው ፈተና የሚለው ሀሳብ ማለት ነው። በእስልምና አስተምህሮ ላይ አላህ ኢብሊስን እስከ ትንሣኤ ቀን እንዲቆይ አድርጎታል። የእርሱ ልመና አለ። ያንን ልመና ሊሚት አድርጎ እስከ ትንሣኤ ድረስ ያለ ቦታ አላህ ሰጥቶታል። ዘን ደግሞ ፈተናም ልፈትን ብሎ በተናገረው መጠን ፈተና እንዲፈትንም ጭምር አላህ ሱብሓነሁ ወተዓላ ፈቅዶለታል። ይሄ ግን ያለምንም ምክንያት የተደረገ ነገር አይደለም። ምክንያት አለው። ምክንያቶቹን አመክንያዊ በሆነ ሁኔታ እንዲሁም ሰነዳዊ በሆነ ደረጃ አስቀምጥልሃለሁ። የመጀመሪያው አላህ ሱብሓነሁ ወተዓላ ያስቀመጠው ነገር ለፈተና ነው። የትራያል ኮንሴፕት ብለን የምንጠራው ነገር አለ። ፈተና ብለን የምናነሳው ነገር ማለት አላህ የአፍተር ሚለው አካውንት ሚውት አድርግ። የልብ አካውንት እንትን ልብ ሲመታ እየተሰማኝ ነው ወይ አውርዱት፣ በጣም ይጨንቃል። እና የትራያል ኮንሴፕት ብለን የምናነሳው ነገር አለ። አላህ ሱብሓነሁ ወተዓላ የፈጠራቸው ሰውን ሲፈጥር አላህ ሱብሓነሁ ወተዓላ እንፈተናለን። በመሰረቱ ዲያብሎስ ደግሞ እኛን ይፈትነናል። ፈተና ደግሞ ባይኖር ጥሩን ከመጥፎ መለየት አይኖርም። እንክርዳዱን ከመጥፎ ነገር እንዴት አድርገን ነው መለየት የምንችለው? የለም። አላህ ለዛ ነው ሱረቱል ሙልክ አንቀጽ 2 ላይ ያ ሞትና ህይወትን የፈጠረ ከእናንተ ይበልጥ ስራው ያማረ ማን መሆኑን ሊሞክራችሁ ነው አለ አላህ ሱብሓነሁ ወተዓላ። ሊየብሉወኩም አዩኩም አሕሰኑ አመላ፣ ከእናንተ መካከል ማን ነው በጎ ስራ የሚሰራው የሚለውን ሊሞክራችሁ ነው አላህ ያንን ያደረገዋል። ተስማማን? እሺ አላህ ሱብሓነሁ ወተዓላ ለዛ ነው የፈጠረው። አንደኛ ኮንሴፕት። ሁለተኛ እውነተኛ አማኝን አላህ ሱብሓነሁ ወተዓላ ከግብዞች የሚለይበት ነው። አስተውለህ ከሆነ በህይወት ላይ ምን የሚባል ነገር አለ? ኮንፍሊክት የሚባል ነገር አለ፣ ወይም ግጭት ብለን የምናነሳው ነገር አለ። በህይወት ላይ ግጭት ካሌለ አምላክህን ትታዘዛለህ። ለምሳሌ ኪዳ እግዚአብሔር አንድ ትእዛዝ አዘዘን በል። ምን የሚል ትእዛዝ? እግዚአብሔር በጠዋት ተነስታችሁ እኔን ስገዱኝ አለ። ኦኬ ተስማማን። እግዚአብሔር በጠዋት ተነስታችሁ እኔን ስገዱኝ የሚለውን ትእዛዝ አንተ ልታመጽ የምትችለው በጠዋት መነሳት ሲከብድህና ሲከብድህ ብቻ ነው። ካልከበደህ የሚመች ነገር ከሆነማ ለምን ታመጸዋለህ? ሲውተብል የሆነ ነገር ከሆነ ማለት ነው። ገብቶሃል?
ስለዚህ ኮንፍሊክት ካልተፈጠረ ማን ነው ታዛዥ ያልሆነው የሚለውን አይታወቅም። ሞዴሬተሮች እዚህ ቤት ሰው ብሎክ አታድርጉ ከይቅርታ ጋር። ማንም ክርስቲያን የፈለገ ማንም ቢሳደብ ብሎክ አታድርጉ። ወደው አይደለም የሚሳደቡት ወይ ወደው አይደለም የሚነቅፉት። ማንም ሰው ብሎክ እንዳያደርግ እዚህ ቤት የማንም ተሳዳቢ ይሁን ሚውት አድርጋችሁ ያዳምጥ ኢንሻአላህ። እና እንደዛ ነው። ስለዚህ ኮንፍሊክት ካሌለ ትክክለኛ አማኝና ኢ አማኙ ልትለይ አትችልም። ገብቷል? ዘሴም ወይ ነን እኛ ተመሳሳይ ነው የምንሆነው ምንም ፈተና ካሌለ ማለት ነው። ፈተና ካለ ግን ችግር ይፈጠራል። ያኔ እውነተኛው ከሐሰተኛ ይለያል። ሁሉም ለምሳሌ ይማራል እስከ 12ኛ ክፍል ትሄድና ፋይናል ፈተና አለ የሚኒስትሪ የማትሪክ ፈተና ማለት ነው። ያ የማትሪክ ፈተና ትክክለኛውን ከትክክለኛው ከሆነ ይለየዋል። ፈተናው ባይኖር እኮ አለቀ። ሁሉም ኖርማል ነው። ሁሉም ደብተር ይዞ ይሄዳል። ሁሉም ቦርሳ ይዞ ይሄዳል። ስለዚህ ፈተና መኖር አስፈላጊና ግዴታ ነው ማለት ነው። ስለዚህ ከዛ አንፃር ነው አላህ ይሄን የተጠቀመው። ሌላው የምናነሳው የአላህ ጥበብ ምንድነው? የአላህን ባህሪያት ስሞቹን የምንረዳበት ነው። አላህ ከስሞቹ መካከል አንዱ ገፉር ነው፣ መሐሪ ነው፣ አዛኝ የሆነ ጌታ ነው። ስለዚህ ዲያብሎስ ያሳስተናል፣ እኛ ደግሞ ወደ ጌታችን እንመለሳለን። የዲያብሎስ ደግሞ ዋና እንትኑ ምንድነው? ለአቅዑደነ ለሁም ሲራጠከል ሙስተቂም፣ ቀጥተኛ መንገድ አለ። ቁጭ ነው መለወዛል። ቀጥተኛ መንገድ ላይ ቁጭ የለም፣ ወደዚህ ወደዛ አይደለም፣ ቀጥተኛ መንገድ ላይ ቁጭ ላለው ነው ያለው። አላህ ደግሞ ያንን አልፈህ እሱ ጋር ስትደርስ በጣም ነው ደስ ይለው። ገባ? አላህን ለማግኘት ያን ሁሉ ነገር አድርገሃል ማለት ነው። ስለዚህ ከዛ አንፃር ነው። ሌላው የምናነሳው ነገር ምንድነው? የሰይጣን ትዕቢት አለ። ምን የሚል ትዕቢት አለ? ከአላህ ጋር ተሟግቷል። አጠማቸዋለሁ ብሏል። ማንም የሚገዛልህ አታገኘም ብሏል። ትንሽ ሰዎች ካልሆኑ በቀር አንተ ማንም አይገዛህም ብሏል። ኦኬ ፈትን ደግሞ ሞክረው ብሎ አላህ ደግሞ አሳይቶታል ማለት። እንደዛ ግን ሲያደርግ አላህ Subhanahu Wa Ta'ala ነፃ ፍቃድ ሳይሰጠን ያ ነገር ሆኖ ቢሆን አደጋ ነው፣ ስህተት ነው፣ ጥያቄ በሚያስነሳ ነው። ለምሳሌ ግዴታ ሰይጣን የሚያታለን ከሆነ እንዴ እኛ አቅም ባሌለን ነገር እርሱ ባታለለን ነገር እንዴት እንጠይቃለን የሚል ነገር ታነሳል። ግን ያንን አይደለም አላህ ያደረገው። ምንድነው ያደረገው? እውነተኛ መንገድም አለ፣ ሐሰተኛ መንገድም አለ። ይሄ የሸይጣን መንገድ ነው፣ ይሄ የአላህ መንገድ ነው። እናንተ ሰዎች ወይ ከሰይጣን መንገድና ከአላህ መንገድ አንዱን ምረጡን የተባለ ምርጫ አለ፣ ነፃ ፍቃድ ፍሪ ዊል አለ። ያንን ፍሪ ዊል ደግሞ የምናረጋግጠው መጥፎና ጥሩ፣ ሐሰትና ትክክል ወይም ደግሞ ዲያብሎሳዊ የሆነና መላእክታዊ የሆነ ሐሳብ ሲኖርና ሲኖር ብቻ ነው። ለዛም ነው ከ1400 በላይ ነቢያቶችን እንዲሁም ሌሎች አካላቶችን በየጊዜው አላህ እየላከ የሚያስጠነቅቀን ማለት ነው። አይ ቲንክ ፖይንቱን ጠቅላላ ስናደርገው በዚህ ደረጃ መረዳት እንችላለን። እሺ በጣም አመሰግናለሁ። እኔ እንዴት መሰለ ያው ላይፌ ትንሽ የዱርዬ ነው፣ ስነ ምግባር ምናምን የለኝም አክቹአሊ እና በዛ መጠን እየተረዳችሁት እናወራና አሁን ከክርስቲያን ወንድሞቼ ጓደኞቼ ጋር ምናምን ዝም ብለን ስናወራ በመሃል እንደዚህ ግን ሲባል ምናምን ትናንትና ላይቭ ላይ ምናምን ታስታውሳለህ እንደዚህ ሲባል ያኛውን አየው ለምሳሌ ሱራ እንደዚህ ምናምን ብሎ ይጠቅስልሃል። ያው ከዚህ በፊት አያውቀውም ነበር ስለሰማሁ ነውና ሲባል አልሰማህም እንደዚህ እዛ ጋር ያለውን ነገር አይተዋል ምናምን ይላል። ያው እኔ ቀጥታ የምጠይቀው ኦኬ እሱን አውቀሃል፣ ስድስቱ ቃላት ወንጌልስ ምንድን ነው የሚለው? 10ቱ ትእዛዛትስ ምን ይላል? አንተ ኦርቶዶክስ ተዋህዶ ክርስቲያን ነኝ እና ኦርቶዶክስ ተዋህዶ ማለት ምን ማለት ነው ምናምን የሚል ጥያቄ ነው የምጠይቃቸው። ምክንያቱም ይሄኛው መመለስ እንኳን ባልችል ስለራሱ አውቋል ወይ መጀመሪያ ስለራሱ ተረድቷል ወይ የሚል ነው። እኔ እንደውም አንዳንድ ሙስሊሞች በጣም ደስ የሚሉኝ አሉ። የሆነ ነገር ሊያወሩ ሲፈልጉ መጀመሪያ መጽሐፍ ቅዱስ አንብበሃል ወይ የሚሉት ነገር አለና እሱ ነገር በጣም ያስደስተኛል። መጀመሪያ አንብበሃል ወይ ያንን ካላነበብክ አንብበህና ያንን እስኪ መጀመሪያ አውቀው የሚሉት ፓርት አለና እሱ በጣም ደስ ይለኛል፣ በጣም ያስደስተኛል። እና አንዳንዱ ስለራሱ ሳያውቅ ምናምን ነው። ግን ከሁሉም በላይ እያነሱ ጥያቄ እና እንዴት ብዬ ነው መልስላቸው ምናምን ምለው ደግሞ ላይክ በመጽሐፍ ቅዱስ ላይ ሉቃስ 20 ከ34 እስከ 36 የተጻፈ አለ እና እሱንና የሙስሊሞችን ደግሞ ሱራ ምዕራፍ 44 54 እያለ ይጠቅስልሃል ወይ 52 20 እያለ ይጠቅስልሃል 55 56 እያለ ይጠቅስልሃል። እና ይሄ ከገነት ጋር በኋላ ጀነት ሲገባ ካለው ህይወት ጋር
በፍጹም ከኛ ጋር የማይገናኝ ነው እና ይሄንን አሁን ምን ልትል ነው ምናምን የሚል ጥያቄ ይቀርብልሃል አንዳንዴና እቺን ምላሽ ብትሰጠኝ ደስ ይለኛል። ያው እንትኑ ስለጠቀስኩልህ ይገባሃል ብዬ አስባለሁ። ኦኬ ምንድነው ያነሳት ሐሳብ ወሳኝ ናት። አብዛኞቹ አሁን እዚህ ጋር እኔ አንድ ኦርቶዶክስን እንትን ብዬ ስለ ስድስቱ ቃላተ ወንጌል በጠይቀው ማንም የሚያውቅ የለም። እንደዚህ ተርቢያ ብልቻችሁ እንደዚህ ምናምን የሚሉ ስድስቱ ቃላተ ወንጌል የምናነሳቸው ነገራቶች አሉ። በእርግጠኝነት ማንም የሚያውቅ የለም። ሐቂቃው ማለት መወሻሸት ወይኔ እንትኔን ለማለት አይደለም። ለምሳሌ እስቲ አንድ ችግር የለውም እንደዚህ አይነት ፈተና ላይ አልገባም፣ እነሱን መጠየቅ አያስፈልግም። ግን ትክክለኛ ነጥብ ነው ያነሳኸው። ሌላው እንትን የጥያቄዋ ዋና ኮር ፖይንት ምን ትመስለኛለች? አሁን ሁላችንም ዋና ዓላማ አለ። አሁን እዚህ ምድር ላይ ለፍተም ብለን ምናምን ከኖርም በኋላ ወደፊት የሚመጣ ህይወት አለ እና እዛ ህይወት ላይ እንደሰታለን ወይስ አንደሰተም የሚለው ነገር በጣም መሰረታዊ የሆነ ነጥብ ነው። ስለዚህ የኛ የሙስሊሞች ገነት ሐሳብና የክርስቲያኖች ገነት ሐሳብ አንድ አይደለም። ለምሳሌ ሙስሊሞች ገነት ላይ ሴት አለ፣ በጣም ይገርማል፣ ይበላሉ፣ በጣም ይገርማል የሚሉ ኢሹዎች ይነሳሉ። እኛ ጋር ደግሞ እንደዛ ይባል ነገር የለም። ኢየሱስ እንደተናገረው መንፈስ ትሆናላችሁ ነው ያለው። እንደ መንፈስ ትሆናላችሁ ነው ያለን ኢየሱስ ክርስቶስ። ስለዚህ እንደዛ ነው የምንሆነው። ጋብቻ ምናምን እንዴት ይሆናል የሚል ኢሹዎችን ያነሳሉ። አይ ቲንክ እዛ ጋር ነው ጥያቄ። አዎ በትክክል አዎ። ይህንን ጥያቄ የምንመልሰው በመጀመሪያ ደረጃ ይህንን ጥያቄ የምንመልሰው ሎጂካሊ ነው የምንመልሰው ማለት ነው። ሎጂካሊ የሆነ ጥያቄ ነው የምጠይቀው ይህንን ጥያቄ ለሚያነሱ ወገኖች። ገነት ላይ ጋብቻ የሚባል ነገር መኖሩ ወይም ደግሞ ኮንሱሜት ማድረግ የሚባለው ነገር መኖሩ ኃጢአት ነው ወይ? በመሰረቱ ኃጢአት የሆነ ነገር ነው ወይ ከሚስት ጋር መገናኘት? አምላክስ በገነት ላይ አይደለም ወይ ብዙ ተባዙ ብሎ ለእነ አዳም ጥያቄ ያነሳላቸው? አምላክ ራሱ አይደለም ወይ እጅ መንሻ ለመህርም ይሆን እንትን ዋጋ አዳም ለሔዋን እንዲሰጣት ምድር ላይ ከወረዱ በኋላ አምላክ አይደለም ወይ ያደረገው? ይሄ ሁሉ ታሪክ ባለበት ይሄ ጋብቻን ጸያፍነት ወይም ደግሞ በጣም ዊርድ እንደሆነ ነገር ማንሳቱ በራሱ ይሄ ስትራውመን ፋላሲ ነው፣ ቁልመማዊ ህጸጽ ነው፣ ወይም ነገር ጥምዘዛ ነው። ሐሳቡን በጣም የማጥመም የማጠልሸት ነገር ማለት ነው። ጋብቻ የተቀደሰ ነው። የሚያገቡ አካላቶች ሁሉ የተቀደሱ ናቸው። ቅዱስ አውገስቲን ራሱን የቻለውን ማሪጅ የሚል መጽሐፍ አለው። ስለ ማሪጅ ስለ ጋብቻ ብቻ ማለት ነው። የጋብቻን ቅድስነት ለማንሳት ማለት ነው። የጋብቻን ቅድስነት ለመጥቀስ ማለት ነው። ስለዚህ እዚህ ምድር ላይ ቅዱስ ያልሆነ እዚህ ምድር ላይ ቅዱስ ሆኖ ሰማይ ላይ ከሄደ በኋላ ያለምንም ኢሹ ቅዱስ የማይሆንበት ምክንያት የለም። የመጀመሪያው ነጥብ። ሁለተኛ ሁላችንም ከሞት በኋላ በመነሳት እናምናለን። ከህይወት በኋላ መነሳት የሚባለው ኢሹ ምናችን ነው የሚነሳው ነው የምንለው። መክብብ ምዕራፍ 3 ላይ እንደተጠቀሰው ምን ይላል? የሰው ልጅ ዕጣ ፈንታ ልክ እንደ እንስሳ ነው፣ ከእንስሳ የተለየ አይደለም ይላል። አፈር ነውና ወደ አፈር ይመለሳል ይላል። ነፍስስ ወደ ሰማይ ትሄዳለች ይላል። ስለዚህ ነፍስ አትሞትም ነው በእናንተ ማስተምሮ መሰረት፣ ወደ ሰማይ ነው የምታደርገው። አፈር የሚሆነው ምንድን ነው? ስጋችን ነው። ይሄ ስጋ ማለት ነው። ስጋ አፈር የሚሆን ከሆነ የሚነሳው ምን ሆኖ ነው? ጥያቄያችን ስጋው ነው የሚነሳው፣ ሪዝራክት የሚያደርገው። ኢየሱስ ክርስቶስ ተነሳ ብለን ስናነሳ ምኑን የተነሳው? ስጋውን የተነሳው አይደለም እንዴ? በሶስተኛው ቀን ተነሳ፣ ስጋውን የተነሳው። ለዛም አይደለ እንዴ እነ ቶማስ በጣም ገርሟቸው ምናምን ይሄን ነገር አላምንም ምናምን ሲል ና የተወጋበትን ናነካ አለው። የተወጋበትን ነካ፣ በጣም ተገረመ። ጌታዬ አምላኬ አለ። አምናሃል አለው ኢየሱስ ክርስቶስ። በምን ምክንያት? ስጋ ነው ሊትራሊ ለብሶ የመጣው። አሳም በልቶ አሳያቸው፣ መንፈስ ነው እንዳይሉ ማለት ነው። ምክንያቱም መንፈስ መሰላቸው፣ በተዘጋ በር ሲገባ መንፈስ መሰላቸው። ስለዚህ ኢየሱስ ክርስቶስ በዳግማዊ ስጋው ሲነሳ ወይም ሪዝራክት ሲያደርግ ምንድን ነው ያደረገው? ስጋ በልቷል፣ የሚጠጣም ነገር ጠጥቷል፣ ተዳሷልም ጭምር ማለት ነው። ስለዚህ ድጋሚ ስንነሳ መብላት ኃጢአት ከሆነ ኢየሱስ ኃጢአት ነው ወይ የሰራው? መጠጣት ኃጢአት ከሆነ ኢየሱስ ኃጢአት ነው ወይ የሰራው? መራቢያ አካል ደግሞ ይዘን እንነሳለን። ፍትወታችንንም ይዘን ነው የምንነሳው። መራቢያ አካል ይዘን የምንነሳ ከሆነ ያ መራቢያ አካል ተራ ነው ወይ? ዝም ብሎ ለዕቃ ነው ወይ የተቀመጠው? ወይስ ይከስማል ማለት ነው ወይ? ምንድን ነው ሐሳቡ? አይታል አይሄድም። ሎጂካሊ ስናየው ማለት ነው። መጽሐፍቶቹ ምን እንደሚሉ እንመልከት። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ብሎ ነው የሚያስቀምጥልን? ገነት ላይ ማተቀሩ ለሁል ዑዩን ሁሉ ነገር አለ ነው የሚለው በሐዲስ አልቁድሲ ላይ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥያቄ ያለኝ አንዴ ቆይ ከማንበብ በፊት አንተን ነው አሁን እንደዚህ ስገቢ በመሃል ማለት ነው እንትን ይላል። አሁን ሐሳብ አንስተን ምናምን በመሃል ስገቢ ጥሩ አይደለም። ኦኬ አሁን ትምህርት ሲሰጥ ለምሳሌ እኔና እሱ እያወራን ከሆነ ትምህርት ሲሰጥ
ልክኛ እንጨርስና ከዛ ደግሞ አንቺ ትቀጥያለሽ ማለት ነው። ይሄ የንግግር ስርዓት ነው። ኦኬ ስለዚህ አንድ እንጨርስና ትቀጥያለሽ፣ ችግር የለውም። አይ ስላነሳኸው ብዬ ነው ልጠይቅ። ችግር የለውም። ያነሳሁትን ነጥብ ያነሳኋት ነጥብን ያዝ አድርገሽ መቀጠል ትችላለሽ፣ ችግር የለውም። እድል እሰጥሻለሁ። እሺ አንዴ ግን ከሱ ጋር ያለውን ነገር እንጨርስና ትቀጥያለሽ። ያለበዚያ ይዘበራረቃል ሀሳባችንን። ገባሽ? ታች ኦዲየንስ አለ የሚያዳምጠን። ኪዳ ራሱ ይደብረዋል። አሁን እሱ ጥያቄ አንስቶ የኔ ጥያቄ እየተመለሰልኝ ነው ብሎ በሚጠብቅ ሰዓት እንትን ካለ ማለት ነው። ችግር የለውም ኖርማል ነው። እንደውም ለምክንያት አስቆመችን ብዬ አስባለሁና ፎር ኤግዛምፕል እኔ ለምክንያት አስቆመች ብዬ አስባለሁና ስንቀጥል ምን መሰለህ የፈለኩት እኔ ለምሳሌ እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ነው የምወዳቸው። ዛሬ ሳይሆን ከ11ኛ ክፍል ጀምሮ የተማርኩት ነገር ስላለ ማለት ነውና አሁን አንተ የምትወዳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በገነት የሚኖሩ አማኞች ሁሉ የግብረ ሥጋ ግንኙነት መፈጸም የሚያስችላቸው ልዩ ኃይል ከአላህ ይሰጣቸዋል። ከዛ እሱም ተጠየቀ ብሎ ያለ መልእክተኛው ሰው በእርግጥ ግብረ ሥጋ ግንኙነት መፈጸም ይችላል ማለት ነው? ነብዩም ሲመልስ ወደ ገነት ለገባ ሰው ይህንን ለማድረግ የሚያስችለው ለአንዱ ሰው 100 ሰው ጉልበት ይሰጠዋል አሉ ይልና አልትርመድ ላይ ተቀምጧል ይላል። ከዛ አሁን እኔ ከወዳጆቼ ጋር ቁጭ ብዬ በማወራበት ሰዓት ይሄኛውን ምላሽ ለመመለስ ወር ደግሞ ለማስረዳት ነው ካንተ ምላሽ እየጠበቅኩ ያለሁት ወር ደግሞ ማወቅ የፈለኩት ነገር ማለት ነው። እሺ ችግር የለም። እያንዳንዱ ነጥብ ላይ ሄድባቸዋል። ያው መጽሐፎች እዚህ ጋር አሉ። ይህን መጽሐፍ እንደውም ጠቅሰን እያንዳንዱ ነጥብ ላይ እንሄድበታለን። ኪዳይ ግን በመሀል ተግባ ስላል ከአንዴ በመሀል ተግባና አንገብጋቢ ጥያቄ ካላት አንገብጋቢውን ጥያቄ ሲያንሳ ከዛ እንቀጥላለን። እያንዳንዱ ኢሹ ላይ ነው የምንሄደው። የሚነሱ ጋብቻ ላይ ምን ያህል ሚስቶች ነው የሚያገቡት፣ ሚስቶቹ ራሱ መገለጫቸው ምን አይነት ነው፣ ምን ይመስላሉ፣ እያንዳንዱ ፖይንት ላይ እንሄድበታለን። እሺ እህታችን ካለሽ መቀጠል ትችላለሽ። እሺ ኢምራንም ይመች ከሆነ መግባት ትችላለሽ በመሀል። እኔ ልጠይቅ አይመቸኝም ስላልክ ነው ያወራሁት። እሺ ቀጥይ። እኔ ጥያቄ ምድር ሲጀመር ምድርና ሰማይን እንዴት ነው አንድ ያደረጋችሁት? ሲጀመር ማለት ነው። በመጀመሪያ ደረጃ ሰማይ ማለት በቃ እኮ በጣም ሰፊ ልዩነት፣ ይሄ ይታወቃል። እንዳንተ ጋር ገነት ሰማይ ነው ያለው ስተር አባይ። ቆይ አንዴ ይቅርታ። አይ ገነት ሰማይ ላይ ነው ያለው በክርስትና አስተምሮ ኦርቶዶክስ። ገነታችንማ ኢየሱስ ነው ሲጀመር ጀምሮ እኮ። ገነት የላችሁማ እናንተ። ቆይ አንድ ነገር ልንገርክ። አሁን ሄደ ገነትን በሊዝ የምትገዛው ቦታ አይደለም። በመሰረቱ ገነት የላችሁም አላችሁ ለማለት ራሱ ይቅርታ። አንዴ ልጨርስ ነው ገብቶኝ አይደለም። ያነሳሽው ነገር ስተት ስለሆነ ነው። አሁን አንቺ ምን አልሽን? እንዴት ሰማይ ምናምን አልሽ? ሲጀመር እናንተ ገነት የላችሁም ማለት አንተ ገነትን በሊዝ ገዝታ አላስቀመጥከውም። በሊዝ ገዝቶ ምናምን የተባለው እሱ የራሳቸው ወንድሞቻቸው ምድር ስላልሆነ ነው። ምድር ስላልሆነ ነው ሰማይ ያልኩክ። ሰማይ ላይ ገነት አለ እንደ ክርስትና አስተምሮ። ኦፍ ኮርስ ማስረጃ ስጭኝ አንድ ጥቅስ። ገነት ሰማይ ላይ እንዳለ ጠብቀኝ እሰጥሃለሁ። እኔ ግን ገነት ያለው እዚህ ኤፍራጥስ ከወንዝ አጠገብ እንደሆነ የሚናገር ጥቅስ አመጣልሻለሁ። ኦኬ በክርስትና አስተምሮ መሰረት አንተ ትኖራለህ ኤፍራጥስ አጠገብ። ቆይ አንዴ ኧረ በለው ቆይ አንዴ ሚት አድርጊማ። ቀደም ኪዳ እየተናገረ ነበር። ብዙ ክርስቲያኖች ይህንን አያውቁም። መንግስተ ሰማያትና ገነት ይለያያል በክርስትና አስተምሮ መሰረት ማለት ነው። መንግስተ ሰማያት ሌላ ነው፣ ገነት ሌላ ነው። ገነት የት እንደሚገኝ ራሱ ሎኬት እናደርገዋለን። ኢምራን አለ። ቆይ አንዴ ስታርት ትቀጥያለሽ። ቀልድ መስሏታል። ጥቅስ ማውጣት ትችላለህ ኢምሩ? አዎ ለፍጥረት ገነት የሚባለው ነገር በራሱ በወንዞች በኤፍራጥስ ወንዝ በመሳሰለው ነገር የተካበበ ነገር መሆኑን የሚያሳይ ጥቅስ አለ። እሺ እኔ እንደዛ ስናገር ቀልድ መስሎት። ሌላኛው ልነግርህ የፈለኩት ነገር ምድር ላይ በአምስት ሚስት መኖር በጣም ከሊሚት በላይ ሆኖ እያለ ሰማይ ደግሞ ሄደ 70 ሚስት ማግባት ታስባለህ? እንዲህ አይነት ሚቃቃ የሚጫወት አምላክ ባይዘው የለም። አንዴ ቆይ ችግር የለውም። ሰማይ ወይ ደግሞ ገነት የምትለው ቦታ ላይ
ቆይ የምትተፊው ነገር አሁን የምትናገሪው ነገር ቤተሰቦችሽ ያሳደጉሽን ነው። ስዳደግ የሆነ አካል እንደዚህ አይነት ባለጌ ንግግር ሴት ሆና አላህን አዳምጡ። ሴት ሆና ስዳደግ ንግግር ነው የምትናገረው። አልፈርድብሽም። ያደግሽበት ማህበረሰብ ያሳደገሽ አባት ያሳደገሽ ጽድት ያለ ቤተሰብ ውስጥ ነው ያደግኩት። አይደለም በምንም ተአምር ማለት ነው። ወላሂ ድጋሚ ራሱ ብትወለድ የኔን ይወጣት ኖሮ ተሳዳቢ ሴት ወንድ የሚሳደብ ኖርማል ነው። እንዲህ አይነት አምላክ የለም። ባይዘው እንዲህ ቃቃሚ ጨዋታ አምላክ የለም ማለት ነው። በቃ ወርታቻ አውርዷት። እንዴ ከህፃናት ጋር አንቀጥልም። አውርዷት ወርታቻ ያለ ሰባሚት አስቀምጦ የሚቀጥል አምላክ የለም። ሜቢ አንተ አምላክ ታታባል እንደዚህ ወላሂ እስከምታዘኝ ነበር እየጠበቅኩ የነበረው። ታች በቃ አይ እስከምታዘኝ ነበር እየጠበቅኩ የነበረው። እንዳትቆጣ እስከምታዘኝ ነበር እየጠበቅኩ የነበረው። ኦኬ ኪዳ ወደ ነጥቦቹ እንሂድ። በቃ አይታል በጣም አብዛኞቹ ስርዓት የላቸው ኪዳ ለምን አለ ከማውረድህ በፊት ግን ማለት ነው። እኔ አሁን ለምሳሌ ቅድም እያየሁ ነበር። ለምሳሌ እሷ እንደማታውቀው እኔም የማላውቀውን ነገር ቅድም እያሳየህ አንተ ትሁን ኢምራን አይቼ ነበረ። ለምሳሌ በጋብቻ ዙሪያ ቅድም እየጠየኩ ነበርና እየዘረዘርካቸው የነበራቸው ነገሮች ነበሩ። ተቆራረጥክ ኪዳይ ምናል አንድ ሰው ቅድም እያሳየ ከነበረ ውስጥ አንድ ሰው 5 6 ወር 7 አግብቶ እንደነበረ መጽሐፍ ቅዱስ ላይ አውጥተ ያ እያሳየ ነበርና አይዊሽ ላይክ እኔ እንደማላውቀው ሁሉ እሷም አታውቅም። ልታሳያት ብትሞክር ኖሮ አሪፍ ነበር ብዬ አስባለሁ። ምክንያቱም ሪፈር እንድታረግ ማንበብ እንድትችል ወር ደግሞ ነገ መጠየቅ እንድትችል ማለት ነው። አሁን ከአንተ ጋር ተወያይቼ ኦኬ እዚህ ጋር ጨርሼ አይደለም ልወጣ የምችለው ራሴም እንዳነብ እንድጠይቅም ነውና ቅድም እያሳየህ ነበርና ብታሳያት ኖሮ ደስ ይለኝ ነበር። እንደኔ ማለት ምን መሰለህ ኪዳይ አሁን ሁለት አይነት አፕሮች አለ። አሁን እንደዛ አሳይተህ ለመማማር ምናምን አሁን እኛ ምን አለ መሰለህ አሁን በዚህ ሰዓት አሁን ባለቀ በዚህ ሰዓት ላይ አሁን እንደዚህ ወርደን አንሰዳደብም። እኔ አሁን ለምሳሌ ብትጠይቅኝ እኔ አልበሻሸቅም። ለምን ወረታች አውርደን ታብታብ ታደርጋለች። ገብቷል። አሁን ይሄ ለመበሻሸቅ ቃላቶችን የሆነ በተለይ ደግሞ ሴት ደግሞ ስትሆን እንደዚህ ሴት እንዲህ ካወራች አስቡት። አሁን እቺ ልጅ ሊኖራት ነው ወደፊት ወይም ደግሞ ባል አላት። በጣም አሳፋሪ ነው። ገብቷቸዋል። ስለዚህ አሁን በተለይ ሴት ሆና እንደዚህ ውርድ ብላ ስትዝረከረክ መውረድ ነው ያለባት። ትክክል ነው። አሁን ቢቻልና መማማር ብንችል ምናምን ለመማማር ክፍት ሰው ቢሆን በጣም ጥሩ ነበር። ከዛ ውጭ ግን ትንሽ ያስቸግራል። ከዛ አንጻር ነው እንደዛ ያደረኩት ማለት ነው። አሁን አንተ ቅድም ያሳየኸው ነገር መጽሐፍ ቅዱስ ላይ አለ እያልከኝ ነው ያለው ማለት ነው። አሁን ቅድም ኢምራን ክፈትለት። እኔና ኢምራን ተራ በተራ ነበር ያሳየ ነው። ኢምራን ክፈትለት። ስለ ዳዊት ስለ ጋብቻ ከአንድ በላይ ማግባቱን ማስረጃ ፈልጎ ነው። ኸይር እሺ አልሐምዱሊላህ ወከፋ አፎን እሺ ምግብ ረገና ራት እየበላሁ ነው። እሺ ከጋብቻ ስንጀምር መጀመሪያ በክርስትና ከአንድ በላይ ማግባት ዝሙት ነው ኃጢአት ነው ያለው ማን ነው? የመጀመሪያ ጥያቄያችን። ከአንድ በላይ ማግባት ዝሙት ነው የምትሉ ከሆነ ማስረጃ አቅርቡልን። ከመጽሐፍ ቅዱሳቸው አታገኙም። የለም አታግቡ የሚል ጭራሹ ነው የለም። ግን ይገርማል መጽሐፍ ቅዱስ ላይ ሲመጣ እግዚአብሔር እንዳውም ለነቢያቶቹ ያጋባቸዋል። ምሳሌ ዳዊት 8 ሚስቶች አሉት ኢንሻአላህ። ከዳዊት በፊት ግን እግዚአብሔር የተናገረውን ተመልከተ። እግዚአብሔር ምን አለ እዚህ ጋር መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 8 ላይ መንግስቱንና ሚስቶቹን ሰጠሁህ አለ። እግዚአብሔር ለዳዊት ሚስቶች ሰጠው። ሚስት ብዜት ነው። ስለዚህ እግዚአብሔር በጣም ብዙ ሚስቶች ለዳዊት ሰጥቶታል። ብዙ ሚስቶች። እሺ እንቀጥል። በእስራኤል ላይ በይሁዳ ላይ አነገስኩ። ይህም ሁሉ እንኳን አንሶ የማይበቃ ቢሆን ኖሮ በተጨማሪ እጥፍ አድርጌ በሰጠሁ ነበር። ሚስቶችን እጥፍ አድርግልህ ነበር። ስለዚህ ከአንድ በላይ ማግባት ዝሙት ከሆነ እግዚአብሔር ዝሙት ያሰራ ማለት ነው። ለምን እዚህ ጋር ያው ለዳዊት አጋባ ማለት ነው። አንደኛ እሺ እነማን ናቸው? ከተመለከቱ እነማን እንደሆኑ መጽሐፈ ሳሙኤል ካለ ላይ ስማቸዋለህ። ምሳሌ አሂኖአም፣ አቢጌል፣ ከማአካ ስማቸው በጣም ከባድ ነው ያለ ከሃኒጊት፣ ቢጣል እና አጌላ ናቸው ሚስቶቹ ማለት ነው። 8 ሚስቶች ናቸው። 1 2 3 4 5 6 7ኛው ደግሞ እዚህ ጋር እንዳለች 8ኛ ደግሞ የእንትና ልጅ አለ ስሙም ጥራለኝ የንጉሱ ልጅ። ስለዚህ 8 ሚስቶች አግብቷል ዳዊት። ከአንድ በላይ ማግባት ዝሙት ከሆነ
ዳዊት ለምን እግዚአብሔር ዝም አለ? ይህን ሁላ ሲያገባ ግን መጥቶ ምንድን ያለው? ቢያንስ እጨምርልሃለሁ ነው ያለው። እያንዳንዱ ነቢይ ተመከተ። አብርሃም 3 ሚስት፣ ሙሴ 2 ሚስት፣ ያዕቆብ ሰለሞን 1000 ሚስት፣ ያዕቆብ ወደ 8 ከጀመ እስከ 8 ሚስት፣ ኤሳው 7 ሚስት። አያልቅም። ይሄ ሁላ እግዚአብሔር ያገባቸውና እና ከአንድ በመገዝሙት የምትሉ ከሆነ እግዚአብሔር ለምን ዝም አላቸው ነው። ኤኒዌይ ማስረጃ የላቸውም። ቀጥላው። አይ ኪዳ ሊ ስላለን ያሳየው ሄደን ኦኬ። እና እንደዛ ነው። እሺ ወደ ቀደመው ነገራችን እንመለስና አሁን በቃ ያለው አይወልዱም አይዋለዱም ለኔ መስከን ቋሊ ሄራል በመሀል አትግቡ። ከይቀርታ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም ብለዋል ብሎ የሉቃስን ያንስ በሮሜ ላይ ያለውን ያነሳል፣ በሉቃስ ላይ ያለውን ያነሳልና ከዛ ወደ ሙስሊሞች ሲኬድ ደግሞ የጀነቱ ቦታ በዚህ መንገድ አይደለም ያለውና ምድር ላይ ያለው ህይወት